ቅዱስ እየተመራው ነው። ፔንቴኮስታል የተለያዩ እኔ በሉተራውያንና በኦርቶዶክስ መካከል ባለው እምነት ላይ ነኝ። ባለው ፕሮቴስታንቱን ሙሉ ለሙሉ እኔ ባየሁት መሰረት ባየሁት ጥግ ድረስ ከጥላቻ የመጣ እንደሆነ ተረድቼዋለሁ። በኔ እርዳታ ማለት ነው። ግን በሉተራንና በኦርቶዶክስ መካከል በደንብ የተለየ ፍቅርና እርጋታ አይቻለሁ። በደንብ አድርጌ አይቻለሁ። በደንብ አድርጌ አይቻለሁ። አሁን ለምሳሌ የታች ሆኖ በጣም ለሚሰድበኝ ልጅ አንድ ነገር ልበለው። የኔም ቪዲዮዎች እየቆረጠ ኦርቶዶክስን የሚያሰድብ ነበር። ቤክ ይባላል ከስርየው የኔን ቪዲዮ እየቆራረጠ ሙሉ ስለ እኔ ኳሊቲ አድርጎ የሚፖስት ነበረ። በጣም የኔ ወዳጅ የነበረ ነው። ኦርቶዶክስን ስለሰደብኩለት ደስ ብሎት የሚፖስት ልጅ ነበረ። ደስ እያለው ገብታችሁ ቤኪን ማየት ትችላለ። በደንብ አድርጎ ኦርቶዶክስ ስትሰደብ ደስ እያለው የሚፖስት ልጅ እንደነበረ የእሱን ፔጅ ገብታችሁ ማየት ነው። ስለዚህ እኔ ጴንጤ ጋ ያየሁት እግዚአብሔር በሚያውቀው ፔንቴኮስታል ሉተራውያን አላልኩኝም፣ ይህ ነው ሌላ አላልኩኝም። በሉተራውያንና በኦርቶዶክስ መካከል ጥላቻውን ጥግ ድረስ የምታየው ፔንቴኮስታሎች ጋር ነው። ከይቅርታ ጋር የጥላቻ ደግሞ ክርስቶስ ከጥላቻ ከሚያስተምሩ ጋር አይሆንም፣ ሆኖም አያውቅም። ስለዚህ ጥላቻ ያለበት ክርስትና የለም ብዬ ስለማምን አብሶሉትሊ እኔ ፔንቴኮስታል አይደለሁ። በደሄ እናገራለሁ ደረቴን ነፍቼ። ጥላቻን የሚሰብክ ከክርስትናን አያውቅም። ያንን የሚል እምነት ነው ያለኝ። ሶፊ ለሁለቱም ጥያቄ ነበረኝ እኔ ከተቻለ ሶፊዬ። እሺ ጠይቅ። እሺ ዮኒ፣ እኔ ዮኒን ረጅም ጊዜ አውቀዋለሁ፣ ያው በማህበራዊ ሚዲያ። እኔ መሰረታዊ ጥያቄ ነው ያለኝ። በቀደም የፓስተርህን ኢንተርቪው እያየው ነበረ። ያጠመቀች ፓስተር ፓስተር ኦልሬዲ ነብይ ልበልሽ ስትናገር እኔ እንደ አንድ ፕሮቴስታንት ወደ ጥምቀት ሰው ሲሄድ ትምህርት ይማራል። መሰረታዊ የጥምቀት ትምህርት አለ፣ የራስህን የምትገነባበት ትምህርት አለ። ማን ያስተማረ? እሷ እንደተናገረችው በደፈናው ነው የተናገረችውና አልተዋጠልኝም። ማን ያስተማረ? ሁለተኛ አንድ እዚህ ጋር እኔም ላመሰግን የምፈልገው ኦርቶዶክስም የሆናችሁ ፕሮቴስታንትም የሆናችሁ የምትሳደቡ ሰዎች ዛሬ ንስሐ ግቡ። ስድብ የማንም ቤተክርስቲያን የማንም እምነት አይፈቅድም። በቃ ኃጢአት ነው የሚለው። እዚህ ጋር ላመሰግን እወዳለሁ፣ መሰዳደብ ጥቅም ስለሌለው። አንተም ከዚህ በኋላ አንደበትህን እንድትገራ ማለት ነው፣ ስላበሸቁ እንዳትበሻሸቅ እና ማን ያስተማረ? አሁንስ ይሄ ለይተህ ነው ወይ ሉተራንና ፔንቴኮስታል ብለህ ለይተህናል። እንግዲህ እኛ የወንጌል አማኞች ነን ነው የምንለው። በምንድን ነው ይሄን ልዩነት የተረዳው? ይሄን እንድትነግረኝ ነው። ወደ ደምረው ጋር ልምጣና አንድ ከተማ ነው ያድነው የኖርነውም አቋም ተባረክ። የኔን ልጨርስና ወደ ደምረው ትሄዳለህ። የኔን ልጨርስና ወደ ደምረው ሂዳባ። በመጀመሪያ እኔ በጣም የምወደው የማከብረው አስተማሪ ፓስተር አላዛር ይባላል። ብዙ ቤተክርስቲያንን ቢውልድ ያደረገ እግዚአብሔር የባረከው መልካም ቅን የሆነ ሰው ፓስተር አላዛር ይባላል። እኔ ነው ያስተማሪ፣ ተምሬያለሁ በደንብ። እኔም ደግሞ እንዳልኩ ሰው ስላስተማሪ በዛ መንገድ ብቻ የምሄድ ሳይሆን የምጠይቅ ሰው ነኝ። አሁን ለምሳሌ አይ ቲንክ ብዙዎቹ የሚመስለኝ የሚለውን ተቀብሎ በቃ ዝም ብሎ መኖር። እኔ ጠያቂ ነኝ፣ በዚህ ይታወቃለሁ። ሶሻል ሚዲያ ላይ አይነሱ የተባሉ አጀንዳዎችን እማነሳ፣ አይደፈሩም የተባሉ ነገሮችን ደፍሬ የምናገር ሰው ነኝ። ማንም ያውቃል። እንዲያውም በዛ ነው የምታወቀው። ስለዚህ አሁንም ምንድን ነው በደንብ አስተምሮኝ፣ እሷም ደግሞ ወየታችን ቢጨመር ዜል ካላት እና አሁን ለአስቸኳዩ የምችለውን ትንሽ ነገር ለማድረግ ደግሞ ሰው ጌጡ እንደሚባል ማድረግ አለብኝ ብዬ አምናለሁ። ይህም ፍላጎቴ ነው እና እንደዛ አዘጋጁ። ያው ቴክኖሎጂ ላይ
እኔ ጥያቄ ልቀጥል ለደምረው ሶፊ እኔ ልቀጥል ለደምረው ጥያቄ ቀጥል። እሺ ደምረውን የምጠይቀው ሙሉ ወንጌል ቸርች እንደነበር አውቃለሁ። ደሜ ማለት ስለምወድ ነው ይሄን የምለው፣ በእውነት ነው የምልህ። ሰዎች ጋር በሰዎችን አኩርፈ ከፕሮቴስታንት እምነት ሙቭ እንዳረክ ነው የሚገባኝ እኔ የኔ መረዳት። ግን አንዳንድ ደግሞ የራስ የሆኑ ሰዎች ጋር ቪዲዮ በስ ለመረጃ ቪዲዮ ቆይ አንዴ ጥያቄና መልስ ስለሆነ በእናትህ ቆይ አንዴ ይጠይቀና ደሜ መልስለታለሁ። ቪዲዮ በለወቃ እኔ ቪዲዮ አይደለም በቃ እኔ በገኒ ታቀኛለሽ፣ ገኒን ታውቃት የለ በዛ ታቀኛለህ። ቪዲዮ የግዴታ መክፈት የለብኝም። አሁን ያለሁበት ጨለማ ቦታ ምን ችግር አለው? ከፈታ ያስፈራል። ፖለቲካ ነው እንዴ የምታወራኛው? ፖለቲካ ነው ፖለቲካ አይደለም ማስፈራ። እኔ ቪዲዮ ተጠቅሜ አላውቅም። ቅር ካለ ይቀራል ጥያቄው እኮ ነው። ጥያቄ ምንም ችግር የለውም እኮ አብርሽ ጣልቃ አትግባ። አንተ ስትናገር ሎሪ ስትጠይቀው ማንም ጥያቄ ነው እየጠየቀ ያለው። ቪዲዮ ስትናገር ጣልቃ ማንም አልገባብህም አይደል አብርሃም? እሺ ኦኬ። አይ አንተም እየገባህ ነው። ጣልቃ ልጨርስ ጉዳይን እኔ ሚውት አድርገው ጨርስ ይሆን ጉዳይን ልጨርስ። በቃ አልጠይቀው። እሺ የኔን ጉዳይ ልጨርስ። ስለዚህ አሁን ለምሳሌ ኢቭን ነቢት ብርቱካንን ብትጠይቅ ጠይቋት፣ ፊት ለፊት አምጥታችሁ ክርስቲያን ነኝ ነው የምትለው እንጂ ጴንጤ ነኝ አትልም። ገብታችሁ መጠየቅ ነው። ክርስቲያን ነኝ እኔ ቦርናጌን ነኝ እንጂ እኔ ጴንጤ ነኝ ምናምን አልልም። ክርስቲያን ነኝ በክርስቶስ ክርስቲያን ሆንኩ። ፓስ እንትናንም ዘማሪ ሶፊያንም ሽባባውን ጠይቋት፣ ምንድነሽ ብላችሁ ጠይቋት። እኔ በክርስቶስ የዳንኩኝ ክርስቲያን ነኝ ነው የምትለው። አብዛኛዎቹ ይሄ ካታጎራይዝ መደረግ እየደበራቸው ነው፣ ባዩት ነገር ማለት ነው። ባዩት በሚሰበከው ሶሻል ሚዲያ ላይ ጥላቻ፣ ቲክታክ ላይ ብትመጣ ራሱ የሚጽፉት አሽሙር እንጂ መዳንን አይደለም። ካየ መበሻሸቂያ አድርገውታል እንጂ ጌታ የዳኑበትን ነገር አይደለም የሚለጥፉት። ልክ የሆነ ኦርቶዶክስን ሊበሽቅበት የሚፈልገውን አይነት አካሄድ ለእነሱም አይጠቅምም። መዳን በፍቅር የምትሰብከው እንጂ እኔ አሽሙር ስለተናገርኩኝ የሚመጣ ነገር የለምና ያንን ነው የምልህ። ስለዚህ በደንብ ተምሬ እንደሆነ ልነግር ፈልጌ ነው። ያስተማረኝ ሰው ፓስተር አላዛር ይባላል። የታወቀ የተከበረ በእናንተ በኩል ጥሩ ዝና ያለው ስም ያለው ብዙ ቤተክርስቲያኖችን የተከለ ነው። ይሄ ልንገር ብዬ ነው። ፓስተር አላዛር ይባቤ ነው። ላስት ኔሙን አላርፈውም አልዋሽም። ግን ዴንቪር የሚኖር ፓስተር ሶፊ ሜሪላንድ የሚኖር ኢትዮጵያ ያለ ነው ማቀው ባለቤት የምንድን የምስራች ድምፅ ላይ የምስራች ድምፅ የሚሰሩት እኔ ታውቀኛለህ፣ ብዙ ዲቴል አልገባም። ወንጌሉን ብቻ ከሱ ሰምቼ ምናምን የሚያሰው አንዱን ጥያቄ ግን አልመለስም። የሰው የቤት ጣጣ ውስጥ አልገባም። ሶፊ ልቀጥል። እንትኗን አልመለሰልኝም። ሉተራንና ጴንቴኮስታል ብለህ የለየህን እንትኑ ምኑ ጋ ነው ልዩነቱ? አይ ራሳቸውን ብለዋል። አይ ሉተራውያን እኛ ጴንጤ አይደለንም ብለው ቃል በቃል መጥተው ተናግረዋል። እንለያያለን፣ እንዲያውም የሚቀርበን ከኦርቶዶክስ ከካቶሊክ ጋር ብናመልክ ይቀርበናል ከጴንጤ ከማምለክ ብለው ፊት ለፊት ተናግረዋል። ወጥተው ፊት ለፊት ነው ማወራ። ይሄንን አመጣልሃለሁ። ሰዎቹን ራሱ መጥተው እዚህም ይደግሙልሃል። ሉተራውያን እኛ ከካቶሊክ ከኦርቶዶክስ ጋር በጣም በብዙ ነገር የምንግባባና በእነሱ በኩል ሄደን ራሱ ብንቆርብ ብንጠመቅ ምንም ችግር የሌለብን ከእነሱ እንጂ ከፔኔኮስታል አይደለም ብለው ኦፊሻሊ ተናግረዋል። እንግዲህ ይሄን ያለው የማብራታ እኔ ቪዲዮ የመለሰልህ ግን እንድትመልስ ቪዲዮ ጀምሮ አንዴ የጠየቀው ጥያቄ ማኛውን ጠይቀሃል? አይ አብርሃም ለምን ይንቀለቀላል? ምን ያንቀለቅላል? አብርሃም ተረጋጋ እንጂ ዮኒን ጠይቀሃል ብሏል። አንተ ምንድን ነው ዝም ብለህ ሚዩት የምታበራው? እረጋ በል በቃ አለቀ። እረጋ ብለህ ልጁ የሚጠይቀውን ጥያቄ ጠይቅ። እመልስለታለሁ።
እሺ የቁንድዱ ጥያቄ ጠይቃል። ዮኒ ማኛን ጠይቃል። የቁንድዱ ሉተራንና ጴንጤኮስታል ወይም ፕሮቴስታንት ብለዋል። እሺ አንተ ቁንድዱ ራስህ ፕሮቴስታንትና ጴንጤኮስታል አንድ ናቸው ወይስ ልዩነት አላቸው? የቁንድዱ እኔ ጠይቀኝ ልመልስለት። አይ ቲንክ ኔትወርክ ዘግቷል። ይሄንን እኮ ነው የጠየቅኩት። እሱን እኮ ኧረ አብርሃም የሚያበራው በጌታ በኢየሱስ ስም እንዴ እኮ ይኸውልህ ሶፊ ስላልገባኝ ነው የጠየቅኩት እኮ አይደለም። አንተ የምታውቀው ነገር አንተ ዮኒን ጠይቀኸዋል። ሉተራውያን እና ጴንጤኮስታሎች ብለህ ለይተናል ብለህ እሺ አንተ ፕሮቴስታንትና ጴንጤኮስታል አንድ ናቸው ይለያያሉ? ለእኔ ልዩነት የለውም። እኔ ወንጌል አማኝ ብዬ ነው ማምነው። አልገባኝም። እሱን እኮ የሚያስረዳኝ ነው እኮ የጠየቁት። ሶፊ መዝሙር አይደለም በትልቁ አድርገው፣ እኔ በትንሹ ሆናለሁ። አይ እንደሱ አሁንም ፓስተር እዛው ይሻለኛል። በቂ ነው። ተመችቶኛል። እንደ ሙቀቱ ይሻለኛል እዚህ ብከበብ። ፓስተር እዛው አርጉልሽ እንደ በትልቁ እንዳልሆነ። እሺ መዝሙሬ እሺ በቃ ደምሮ ቪዲዮ ክፈትና ያው እየመራህም ስለሆነ ቤት ችግር የለውም። ለዛሬ እየመራ ያለማ ይሄ ነው አብርሃም ነው ማንቃል እንጂ እኛ እኮ ኮማንድ በቃ ሚውት አድርጌያለሁ። ጣልቃ ትግባ። አሪፍ ውይይት እንድንወያይ ጣልቃ ትግባ። እሺ ስለዚህ ደምረው ጥያቄ ጠይቆሃል። ቁንድዱ መልስለት የእሱን ጥያቄ ደግመህ ጠይቀኝና። አይ ተውኩት አለ ምን አለኝ? ተውኩት ይብራብኛል እኮ በቃ ቪዲዮ ክፈት አለኝ። ተውኩ ኖ አጠይቀኝ ልመልስ። ቪዲዮ ክፈት አለኝ። እኔ ደግሞ ቪዲዮ ከፍቻለሁ። ይቅር ልጠይቅ ግን ወድጄዋለሁ። ቁንድዶ ነው የሚለው ተመችቶኛል። የቁንድዶ ምናምን የቁንድዶ ፈረሶች ነው የሚለው። ይመች አባቴ። ሐረር ያለ ልመልስልህ። ኦኬ ዘግበኝ። ምን ማለት ነው የቁንድዶ ፈረሶች? እሺ ልጠይቅ። እሺ የቁንድዶ ማለት ተራራ ነው። ሐረር የሚገኝ ፖለቲካ ነው። የቡርቃ ዝምታ መጽሐፍ ላይ ያሉ እጅግ ጽንፈኛ እንትን ነው። ናሬቲቭ ነው። አይጠቅምም። አንድ ሰው ሲያወራ ሌላ ይሄ እኮ ሌላ ታሪክ ነው። ኢትስ ኦኬ። ወይ ከንቲባው አንዴ አቁም። ከንቲባው አቁም አንዴ። ይኸውልህ ዮኒ ያ ሌላ መጽሐፍ ነው። ይሄ ግን ቁንድዶ የሚጎበኝ ቦታ ነው። በነገራችን በኢትዮጵያ ብቻ የሚገኝ ነው። ለሆነ ሰው የምሰጠው ስም ስለሆነ ብዬ ነው። አይደለም ዩቲዩብ ላይ ገብተህ የቁንድዱ ፈረሶች በል በቪዲዮ አለ የተሰራ ሂስቶሪካል እንትን። ቁንድዶ ተራራ ነው። እዛ ላይ ደግሞ በኢትዮጵያ ብቻ የሚገኙ ፈረሶች አሉ። ሐረር ነው የሚገኘው፣ ጉርሱም የሚባል ቦታ ላይ ማለት ነው። መጎብኘት ትችላላችሁ። መዝሙረ ያሬድ ከስንት ዘመን በኋላ ስላገኘሁት ኑርልኝ፣ ተባረክ በልልኝ በዚህ አጋጣሚ። እሺ ታንክ ዩ። እሺ ዮኒ ሰላም ብያለሁ ሁላችሁንም። ፓስተር ሰላም ለእርሶ ይሁን። ደሜ፣ ፕሮፌት ዮኒ፣ ድተምዬ፣ አብርሽ፣ የቁንድዶ እሺ ከንቲባው እና የቁንድዶ ጨርሳት ነጥብ ነው ቀጥሎ ያለው ለዛ ነው እና የሚታየኝ ሁላችሁንም ግን ሰላም ብያለሁ። ደሜ የእንትን ጥያቄ ነው የኔ ማለት ሙሉ ወንጌል እንደኖር ካውቃለሁ። ሙሉ ወንጌል ቸርች ላይ በሰዎች ተከፍተ ነው ወይ የቀየርከው እምነትህን? ይሄን ብቻ ነው ጥያቄ። በጣም ስለኖርክ እዛ ቸርች ላይ ማለት ነው። እሺ ቴንኪው። መልሱን ልመልስልህ። እኔ ሙሉ ወንጌል ውስጥ ነበርኩ፣ ሁሉም ሰው ያውቃል። እንደውም ሙሉ ወንጌል ሁሉ ሳገለግል በዚህ አጋጣሚ ዲያቆን መዝሙረ ያሬድ አይቶኛል፣ እዛ ውስጥ ማለት ነው ነበርኩ። እና ከዛ ስወጣ እግዚአብሔር ምክንያት አለው። ገብቷል? እግዚአብሔር ምክንያት አለው። ያው አይተህ ከሆነ ሳኦል ከነዛ ከፈሪሳውያንና ሰዱቃውያን ያንን መልእክት ይዞ ባይጓዝ ኖሮ ክርስቶስ ኢየሱስን ሐዋርያ ሥራ ምዕራፍ 9 ላይ አይገናኘውም ነበረ። እነሱ ምክንያት ሆኑኝ።
ለምን ምክንያት ሆኑኝ? ወደዚህ ቅድስት ተዋሕዶ ቤተክርስቲያን እንድገባ ምክንያት ሆኑኝ። ወደዚህ ቅድስት ተዋሕዶ ቤተክርስቲያን እነሱ እንዲነሱብኝ ምክንያት የሆኑብኝ ደግሞ በምን መሰለ? እንደውም የዓመት ሊሞላው ነው የስቅለት ጊዜ እኔ ጴንጤ ሆኜ ለጣዖት ነው የሚሰገደው፣ ኦርቶዶክስ ውስጥ ለጣዖት ነው የሚሰግዱት ሲሉኝ ሄጄ ጴንጤ ሆኜ የሚያስታውሰው ይኖራል እርግጠኛ ነኝ። እና ለመስገድ ሄድኩ። ጣዖት ነው የሚሰግዱት ወይስ ለእግዚአብሔር ነው የሚሰግዱት ብዬ ሄድኩ ቤተክርስቲያን ውስጥ ቀጥታ ገባው። ስመለከት ለጣዖት የሚሰገድ የለም። ከዛ በኋላ ያ ነገር ጥያቄ ፈጠረባቸው። እንዴ ጴንጤ ሆነ ኦርቶዶክስ ውስጥ ገብተህ ትሰግዳለህ? እኔ ስሰግድ እንግዲህ እግዚአብሔር ሆይ እስራቴን ፍታልኝ እያልኩ ነው የሰገድኩት። እግዚአብሔር ሆይ እስራቴን ፍታልኝ እያልኩ ነው የሰገድኩት። ይህን ስግደት ለማን ያቀረብኩት? ለእግዚአብሔር ነው ያቀረብኩት። ይህንን በማቅረቤ ጥያቄ ተነሳበት። ከዛ በፊትም ኮንሸስ ሆኛለሁ። አንደኛ ነገር ዕቅበተ እምነት ላይ ስሰራ፣ ጴንጤ ሆኜ ዕቅበተ እምነት ላይ ስሰራ እነ ያሬዶ ዲፌንድ ያደርጉኝ ነበረ። አንደኛ እንደውም ታስታውሳለህ ያሬዶ አንድ በእግሬና በባጃጅ ተንከራትቼ መካነ ኢየሱስ ቤተክርስቲያን የገባሁበት ትዝ ይላል ያሬዶ? መጽሐፍ ይዘህ እልህ ይዞኝ እኮ አንድነን ብዬ እልህ ይዞኝ በቃ ያምንን መጽሐፍ ይዤ ከእንትን ለማምጣት እንደዚህ ያክል ደረጃ ይዤ አፈርኩ። ለማን ልሁን? ለማን ልመስክር? እና በዛ አጋጣሚ በዚህ ሁኔታ ውስጥ እያለሁኝ የሆነ ሰው እዚህ ቲክታክ ፕላትፎርም ላይ የመታቁት ሰው ፋኖ ብሎ አሳሰረኝ። ለምንድን ነው የሁሉ ጦርነት የሚነሳብኝ አልኩና በተለይ ከታሰርኩ በኋላ አንድ ኮርስ ይቀረኝ ነበር፣ የዲግሪ ፕሮግራሜን ልጨርስ ማለት ነው። ያ ኮርስ ደግሞ የቤተክርስቲያን ታሪክ የሚባል ኮርስ ነው። 45ኛ ኮርስ ላይ የቤተክርስቲያን ታሪክ ነበርና ያንን ኮርስ እዛው ታውቃለህ፣ ፕሮቴስታንት ውስጥ በነበርኩበት ሰዓት 04 ታውቃለህ፣ የአማኑኤል ኮሌጅ መንፈሳዊ ኮሌጅን ታውቃለህ። እዛ ላይ ገብቼ ይህንን አስተማሩኝ ማለት ነው። እና 12ኛው ክፍለ ዘመን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ያክል ለክርስቶስ ኢየሱስ ዋጋ እንደከፈለች፣ ምን ያክል በኢትዮጵያ ላይ ብዙ ቤተክርስቲያኖችን እንደተከለች፣ በተለይ ደግሞ አቡነ ተክለ ሃይማኖት ከሰሜን ሸዋ ተነስተው ደቡብ ድረስ ሄደው ምን ያክል ስራ እንደሰሩ አየው። እንዴ ታዲያ ይህ ነገር ቤተክርስቲያን ስለ ክርስቶስ እንደዚህ ዋጋ ከፈለች፣ ለምንድነው ቤተክርስቲያን ውስጥ ኢየሱስ የለም የሚባለው የሚል ጥያቄ ተፈጠረብኝ። ልክ ዮኒ ማኛ ጠያቂ ነኝ እንዳለ ማለት ነው። ከዛ እና ያሬዶን መጠየቅ ማንበብ፣ በተለይ መድሎተ ጽድቅን ማንበብ ጀመሩ። በጣም ማንበብ ጀመሩ። ለካ ቤተክርስቲያን አማድ ብላ ከያዘችው ዶግማ ውስጥ ኢየሱስ ክርስቶስን ነው እንዳለ የምትናገረው። እንደ ኢየሱስ ክርስቶስን ገባ። የሃይማኖቷን የመሰረተችው በክርስቶስ ላይ ነው። ክርስቶስ ኢየሱስ የቤተ ክርስቲያን ራስ ነው ብላ ነው የሾመችው። ስለዚህ ይህ ከሆነ ታዲያ መዳኔን እኮ አላጣም በኦርቶዶክስ ተዋሕዶ ቤተክርስቲያን ሆኜ እና በኦርቶዶክስ ውስጥ ሆኜ ደግሞ የተከፋፈለ የሆነ አስተምሮ አይመጣም። የተለያየ ዲኖሚኔሽን የለም። አንድ ዶግማ ነው ያለው። በዛ አንድ ዶግማ መሰረት ያንን ነገር ፕሩቭ ማድረግ እችላለሁ፣ ማድረግ እችላለሁ። ስለዚህ እነሱ ምክንያት ሆኑኝና ቤተክርስቲያንን ይበልጥ አውቂያት አሁን ላይ እግዚአብሔር ይመስገን በመጽሐፍ ቅዱስ ማንም እኔ ከኦርቶዶክስ ተዋሕዶ ቤተክርስቲያን ከክርስቶስ ኢየሱስ ሕይወት ሊያወጣኝ የሚችል ማንም የለም። በዚህ መጽሐፍ ቅዱስ ማንም በዚህ በመጽሐፍ ቅዱስ እኔን ከኦርቶዶክስ ተዋሕዶ ቤተክርስቲያን ከመጽሐፍ ቅዱስ ጠቅሶ በዚህ መጽሐፍ ቅዱስ ክፍል መሰረት አንተ የዘላለም ሕይወት የለህም ብሎ የሚያስወጣኝ ማንም የለም። ለዛ ነው ብራዘር እንጂ ሌላ አይደለም ወንድሜ። እነሱ ምክንያት ሆኑ፣ ወደዚህ ቤተክርስቲያን ለመምጣት ምክንያት ነው የሆኑልኝ። ሌላ ጥያቄ አለ አባቴ? እሺ አንድ ጥቅስ በዚህ አጋጣሚ አንድ ጥቅስ ላንብብላችሁ ከዚህ ከሰማንያዱ ሁላችሁም እንደው ይሄ ሰማንያዱ መጽሐፍ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታተመ በመጽሐፍ ቅዱስ ማህበር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታተመ ነው። አንድ ጥቅስ ላንብብላችሁ ከዚህ ላይ ማለት ነው፣ ሁላችሁም እንድሰሙ የሚያስፈልገው አንድ ጥቅስ። ሁላችሁም ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ያክል በክርስቶስ ኢየሱስ ላይ ያላትን መደገፍ እንድታውቁ ማለት ነው። እንደዚህ ይላል ይሄ ጥቅስ ሮሜ ምዕራፍ 5 ቁጥር 9 ላይ ያለውን ጥቅስ ነው ማነብላችሁ። እንደዚህ ብሎ ይናገራል።
እንግዲህ ይላል፣ ሁላችሁም ስሙ። እንግዲህ በደሙ ዛሬ ከጸደቅን ከሚመጣው መከራ በእርሱ እንድናለን። በማን እንድናለን? በእርሱ እንድናለን። ድነናል፣ እየዳንን ነው፣ እንድናለን የሚለውን አስተምሮ አንደኛ ነገር ይሄ ክፍል በደንብ አድርጎ ያብራራል እና በእርሱ እንድናለን። ከዛስ በእርሱ እንድናለን ካለ በኋላ እኛ የእግዚአብሔር ጠላቶች ስንሆን በልጁ ሞት ይቅር ካለን ከታረቅን በኋላ በልጁ ሕይወት እንዲኖረን ይበልጥ ያድነናል ብሎ መጽሐፍ ቅዱሳችን ይናገራል። ስለዚህ ቤተ ክርስቲያን የኢየሱስ ክርስቶስን በቀራንዮ የፈሰሰውን ደም አክብራ ያ ደም ደግሞ የሰው ልጆችን ከኃጢአታቸው እንደሚያነጻ አምና ቅዱስ ብላ አማናዊ ብላ ገብቷል። አማናዊ ብላ በቅዱስ ቁርባን ዶግማ አድርጋ ለእኛ ሰጥታናለች። ስለዚህ ከዚህ ህይወት የሚገላግለኝ ምንም ነገር የለም። ኃጢአት በሰራ የክርስቶስ ኢየሱስ ደም ከኃጢአቴ ያነጻኛል። ያንን ከኃጢአቴ የሚያነጻኝ የክርስቶስ ኢየሱስ ደም አማናዊ ብዬ ለቅዱስ ቁርባን በቅቼ እወስዳለሁ። አሁን በወንጌል እኔን ከኦርቶዶክስ ተዋሕዶ የሚነጥለኝ ማንም የለም። ኦርቶዶክስ ተዋሕዶ በመሆኔ ሳይሆን ምንድነው ኦርቶዶክስ ተዋሕዶ ውስጥ ያለውን እውነተኛ ክርስቶስ ኢየሱስን ተከትዬ በእውነተኛ ግንድ ላይ ተጣብቄ በቅርንጫፎች ላይ መልካም የሆነውን ፍሬ እያፈራው ወደፊት እቀጥላለሁ። ስለዚህ በኦርቶዶክሳዊነቴ አሁን ሙሉ ደስታ ተሰምቶኛል። በምንም አልጨናነቅም። ለሙሉ ወንጌል ልመልስ፣ ለመሰረተ ክርስቶስ ልመልስ፣ ለቃለ ሕይወት ልመልስ፣ ለሉትራን ልመልስ ብዬ አልጨናነቅም። የምመልሰው መልስ ቤተ ክርስቲያን ያስተማረችኝን እመልሳለሁ። የማይከራከር የማይለዋወጥ አንድ የሆነ ዶግማ አለን፣ በ5 አዕማደ ምስጢራት የተቀመጠ። 5ቱንም አዕማደ ምስጢራት የሚናገረው ስለማ ብቻ ነው? ስለ ኢየሱስ ክርስቶስ ነው። ምን ምስጢረ ሥላሴ ስለማን ያወራል? እግዚአብሔር ወልድ ሆኖ ስለ ኢየሱስ ክርስቶስ ይናገራል። ምስጢረ ሥጋዊ ስለማን ይናገራል? ስለ ኢየሱስ ክርስቶስ ይናገራል። ምስጢረ ጥምቀት ስለማን ይናገራል? ኢየሱስ ክርስቶስ በጥምቀት ስለ መዳን ይነግረናል፣ ያስተማረንን ይነግረናል። ምስጢረ ቁርባን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ በመጨረሻው ቀንም አስነሳዋለሁ። ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። እኔም በእርሱ እሆናለሁ፣ እርሱም በእኔ ይሆናል ብሎ ክርስቶስ ያስተማረኝን ትምህርት በምስጢረ ቁርባን ይይዘዋለሁ። በምስጢረ ትንሣኤ ሙታን ቤተ ክርስቲያን ሕያው ናት የሚባለው ደግሞ ኢየሱስ ክርስቶስ እንደሞተ ከሞት ደግሞ በሦስተኛው ቀን እንደተነሳ የምትመሰክር ቤተ ክርስቲያን ሕያው ናት፣ ዘላለማዊ ናት፣ ከክርስቶስ ጋር አብራ የምትነሳ ናት፣ ሙሽራ ናት። ሙሽራው ሲመጣ ሙሽሪት የምትጠብቀው ከምድር ይቺ ናት። ተነስቷል ኢየሱስ ብላ አደባባዮች ላይ የምትመሰክር። ስለዚህ ከዚህ ቤተክርስቲያን የሚለየኝ አንዳች ነገር የለም። አመሰግናለሁ። መዝሙረ ያሬድ ኖረ እንደዚህ መናገር አይገባኝም። ይቅርታ ወንድሜ ዲያቆንዬ። ተራም ብዬ ነው የምወጣው። እግዚአብሔር ይስጥልን፣ እናመሰግናለን። ቃለ ሕይወትን ያሰማልን። እንደሜ ቅድም ሰላምታዬ ስለተቋረጠ ነጥብ ብዬ ነው ያቆምኩትና ልጨርሰውና ሰላምታዬ ሁላችሁንም ሰላም ብያለሁ። በድጋሚ እንኳን ለኢየሱስ ጾም፣ ለጌታ ጾም፣ ለአብይ ጾም፣ ለጾመ ፋሲካ በሰላም በጤና ሁላችንም አደረሰን ብያለሁ። ይሄ ሳምንት ቅድስት የሚመጣው እሑድ እንግዲህ 8ቱም ሳምንት ለ2 ወር ነው የምንጾመው ታውቃላችሁና 8ቱም ሳምንታት የየራሳቸው መጽሐፍ ቅዱሳዊ ስያሜ ያላቸው። ዘወረደ ብለን ነው የጀመርነው ጾሙን። አሁን ደግሞ ቅድስት የሚለው ሳምንት ላይ ያለ ነው። ዘወረደ ብለን ኢየሱስ ክርስቶስ አምላካችን ከሰማይ ከወረደው በቀር ወደ ሰማይ ወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው ብሎ ያስተማሩን እያሰብን እኛን ለማዳን ከወደቅንበት ሊያነሳን ከረከስንበት ሊቀድሰን ከጨለማ ወደ ብርሃን ከሲኦል ወደ ገነት ሞታችን ሊገልልን ከሰማይ ወረደ ከንጽሕት ድንግል ማርያም ተወለደ ብለን የክርስቶስን መምጣት ሰው መሆን ስጋዌን እየሰበክን የምንጀምርበት ነው እያለን ደግሞ 8ቱም ሳምንት የየራሳቸው የአሁኑ እሑድ እንግዲህ ቅድስት ይባላል። ከዛ ምኩራብ አለ፣ ከዛ መጻጉዕ አለ፣ ከዛ ደግሞ ደብረ ዘይት አለ፣ ከዛ ገብርኄር አለ፣ ከዛ ኒቆዲሞስ አለ፣ ከዛ ሆሳዕና አለ፣
ከዛ ሰሞነ ሕማማት አለ ማለት ነው እና እነዚህ 8ቱ ሳምንታት በየራሳቸው በየቅዳሴው በመጽሐፍ ቅዱስ መልእክታት ከዳዊት መዝሙር ምስባክ ከሐዋርያት ሥራ ከወንጌላቱ ከመልእክታት ሁሉ እየተነበበ እንግዲህ ጾሙን በዚህ መልኩ እናሳልፋለን። እንኳን ለዚህ ጾም በሰላም አደረሰን ለማለት ፈልጋለሁ። ዮኒም ከረጅም ጊዜ በኋላ የተገናኘ ነው። ፓስተርንም እንዲሁ ሁላችሁንም እንኳን ሰላም አገናኘን። አንድ ነገር ብቻ ላሳየና ላቁም። አሁን ትልቁ ላይ አድርጉኝ ፓስተር፣ እሱን ብቻ ላሳይና አይ ቲንክ ከዚህ በፊትም አሳይቼውናል። አሮን ነው ግን እንዲያው ሰው ቢያውቀው ጥሩ ነው ብዬ ስለማስብ ነው። ፍሊፕ ላድርገው። ኦኬ በትልቁ አድርጉ ፓፓ ሶፊ በትልቁ አድርጉ። እሺ ትችላለህ እኮ አታረግም እንዴ? ራስ ደምረው። ኦኬ ይሄ የግጻዌ ይባላል፣ መጽሐፈ ግጻዌ ይባላል። ይሄ የምታዩት ጠቅላላ ከመስከረም ጀምሮ እስከ ጳጉሜ ድረስ አመቱን ሙሉ በየቅዳሴው ላይ ቅዳሴ እንግዲህ አመቱን ሙሉ አለን። ተቋርጦ ያቅም ቅዳሴ ታውቃላችሁ። ምክንያቱም የክርስቶስን ክቡር ስጋ ክቡር ደም የምንፈተትበት የምናዘጋጅበት ቤተክርስቲያን ለልጆቿ እንኩ ብሉ ጠጡ እያለች የክርስቶስን ደም የምትበላበት የምታጠጣበት ስለሆነ ስጋና ደሙን የምታቀርብበት ቅዱስ ስርዓት አምልኳችን ስለሆነ ትልቁ የጸሎታችን አብይ ይባላል። ቅዳሴ ከጸሎት ሁሉ የበለጠ ጸሎት ይባላል። ለምን? በጸሎቶቻችን ሁሉ ስጋው ደሙን አንፈትትም። ስጋው ደሙን የምናዘጋጀው የምንበላው የምንቆርበው በቅዳሴ ጸሎት ብቻ ነው። ስለዚህ የከበረ ጸሎት ይባላል፣ የበለጠ ጸሎት ይባላል። በህብረት አምልኮ የምናደርግበት ነው እና ሙሉ ሰውነታችን ከእግዚአብሔር ጋር የሚገናኝበት በጆሮቻችን፣ በአይኖቻችን፣ በአፎቻችን፣ ምላሶቻችን፣ ጥርሶቻችን ሁሉ ምላሶቻችን፣ ጥርሶቻችን ስጋው ደሙን እየተቀበሉ እየበሉ እየጠጡ እጆቻችን አሜን እያሉ ጉልበቶቻችን እየሰገዱ አይኖቻችን ቅዳሴውን እያየ አፍንጮቻችን ዕጣኑን እያሸተተ ሙሉ ሰውነታችን የሚሳተፍና ይሄ ቅዳሴውም የየዓመቱ እንግዲህ እንደምታዩት በአንድ ቅዳሴ ላይ የሚነበበው ይወጣል የየዓመቱ ማለት ነው። ይሄ የዓመት ሙሉ ነው እና አሁን ያለንበት የጾም ሳምንት ስለሆነ ይኸው እዚህ ጋር ይላል ይሁት መዝሙር ዘዐቢይ ጾም ዘወረደ ይላል። ተቀነዩ ለእግዚአብሔር በፍርሃት ለእግዚአብሔር በፍርሃት ተቀኙ ስገዱ የሚለውን ከመዝሙረ ዳዊት ላይ ተወስዶ ዲያቆኑ ከፍ ባለ ድምፅ ይሰብካል። ከዛ ደግሞ ዋናው ዲያቆን ከዕብራውያን መልእክት ወስዶ ያነባል። የያዕቆብ መልእክትን ንፍቁ ዲያቆን ያነባል። ሐዋርያት ሥራ ንፍቁ ቄስ ያነባል። ከዛ ደግሞ የዮሐንስ ወንጌልን ደግሞ ዋናው ካህን ያነባል። ቅዳሴው ደግሞ የክርስቶስ ቅዳሴ ይባል ቅዳሴ አለን። ቅዳሴ ኤግዝን እንለዋለን ወይም የጌታ ቅዳሴ ይባላል እና የጌታ ቅዳሴ ይቀደሳል ማለት ነው እና ይሄ እስከ ዐቢይ ጾም መፍቻ ድረስ ወይም እስከ ፋሲካ ድረስ በዚህ እያወጣን ቅዳሴያችን በዓለም ሁሉ ያለችው ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በጭቃም ትሰራ በድንጋይም ትሰራ አሜሪካም ይሁን ጎንደርም ትሁን የትም በየዓለሙ ያለችው ቤተክርስቲያን በአንድ አይነት ቅዳሴ በአንድ አይነት ንባብ በአንድ አይነት ጸሎት በአንድ አይነት ወንጌል በአንድ አይነት መመሪያ ይሄን ትጠቀማለች ማለት ነው እና ይሄ መጽሐፈ ግጻዌ ይባላል። የቅዳሴ የጸሎት የወንጌል የዳዊት መዝሙር የሐዋርያት ሥራ የመልእክታት ከዚህ እየወጡ ቅዳሴያችን እናደርጋለን ማለት ነው። እንኳን ሁላችሁን በሰላም አደረሳችሁ። ድጋሚ እግዚአብሔር ይስጥልኝ ፓስተር። እሺ ቴንኪው። ቀጥሉ። ሜይ ቢ ቅድም የሆነ ጥያቄ ሰምቼ ነበረ ፓስተር። ይሄ አልታር ጋይድ ይሁት አልታር ጎልድ ጋይድ ቡክ ይላል። ትሪኒቲ ሉተሪያን ቸርች ፔንሲልቬኒያ ያለ ነው፣ እዚህ አሜሪካ ነው። የአልታር ስርዓታቸው ነው ይሄ። ኦኬ አልታር ያው ታውቃላችሁ፣ አልታር ማለት መሰዊያ ማለት ነው እና የአልታር ስርዓታቸው እንዲሁም እንዴት አድርገው ማዘጋጀት እንዳለባቸው መመሪያቸው ነው። የስላሴ የሉተሪያን ቸርች ማለት ነው፣ ትሪኒቲ ሉተሪያን ቸርች እና በጣም የሚገርመው ትናንትን ያገኘሁት እና ይሄውሎት የሚገርሙት ፓስተር እያንዳንዱ በፒክቸር ራሱ መመሪያ አለው። ቄሱ ምን ማድረግ እንዳለበት ወደ ጸሎቱ ወይም ያው ቅዳሴ ይሉታል እነሱ ወደዛ ከመገታቸው በፊት ወደ ስርዓቱ ከመገታቸው በፊት እያንዳንዱ እንዴት መዘጋጀት እንዳለበት
በስዕል መልክ እንደዚህ ጋይዳንስ አለው የሚገርሙት። እና ትናንት ነበር ያገኘሁት የሰርች ሳረግ እያንዳንዱ ስርዓት አለው አቀማመጡ። ይሄ እያንዳንዱ ማለት ነው። ልብሶቹ ራሳቸው አቀማመጥ ስርዓት አላቸው። ይሄ አልታሩ ላይ የሚቀመጠው ነው። ይሄ ራሱ የራሱ የሆነ መልእክት አለው በሉተሪያን ዘንድ ማለት ነው። ይሄ ስዕል ያው እንደምታዩት እዚህ ጋር አልታሩ አለ፣ መሰዊያው አለ። አልታሩ ያው ልብስ ለብሷል እንደምታዩት። አልታሩ እንደዚህ ያከብሩታል በዚህ ልብስ። ይሄም የራሱ ትርጉም አለው። ይሄው አልታሩን አልብሰውት ከዛ አልታሩ ላይ ደግሞ ወንጌል ያስቀምጣሉ። ያው እዚህ ጋር የሚለው ከዛ ደግሞ ሻማዎች እንደዚህ ያበራሉ። ከዛ ደግሞ የቁርባኑን ደግሞ አቀማመጥ አለ። ይኸው እዚህ ጋር እዩት። እና እያንዳንዱን በስርዓቱ መደረግ ያለበትን ነገር በዛ ጊዜ ለሚያገለግለው ቄስ የተቀመጠለት ነው። በሉተሪያን ቸርች ማለት ነው። እና አሪፍ ዶክመንት ነው። ማወቅ ለሚፈልግ ሰው እኔ ማወቅ ስለፈልግ እመረምራለሁ ብዙ እና ማወቅ ለሚፈልግ ሰው ጥሩ ጋይዳንስ ይሰጣል ብዬ አምናለሁ። ያው እዚህ ጋር እንደመሄው ስፔሻል ኮሚኒየን ሊን ይላል። እዚህ ጋር covers the plexus of shelf between the two large candlesticks ይላል። ይኸው እንትኑን ይሄ ኮሚኒየን ቁርባን የሚያዘጋጁበትን በዚህ መልኩ ይሸፍኑታል። መሸፈኛ አለው፣ ልብስ አለው ከላይ የሚያደርጉበት። ይሄ የቁርባናቸው ነው፣ አዘጋጃጀቱ ነው። ይሄ ጽዋው ነው። ከዛ ጽዋውን ደግሞ እንዴት እንደሚሸፍኑት ያው ራሱን የቻለ ስርዓት አለው። ጽዋው የሚሸፈንበት ነው። ይሄ አልታሩ ላይ አድርገው ማለት ነው። እና አሪፍ ዶክመንት ነው። ለሚፈልግ ሰው ሰርች ማድረግ ይችላል። ትሪኒቲ ሉተሪያን ዳትካም ብሎ ቢገባ እዛ ላይ በደንብ ያገኘዋል። እና ቅድም ምንድነው ልዩነቱ የሚል ሰው ስላየው እንደዚህ አይነት መመሪያ አላቸው ሉተሪያን ከፔንቴኮስታል ይልቅና እንዲሁ ላሳየው ብዬ ነው። አመሰግናለሁ ፓስተር። ጥያቄ ያለው ሰው ካለ ግን እቀበላለሁ። አልታሩ ማለት ይሄ መፈትፈቻው ነው፣ መሰዊያው። አዎ መሰዊያው አልታሪ ወይም ሆሊ ቴብል ይባላል። የጌታ ጠረጴዛ ይባላል፣ ወይም የቅዱስ ጠረጴዛ ይባላል። ባይዘዌይ እንትኑ ግሪኩ ትራፔዛ ብሎ ያስቀምጠዋል። ቆይ ግሪኩ እንደውም ከፍቼ ባሳያችሁ ደስ ይለኛል። መሰዊያ ያለን የሚለውን ከቅዱስ ጳውሎስን እዚህ ዕብራውያን መልእክቱ ላይ ያለውን ግሪኩ ምን ብለው እንደሚያስቀምጠው ለሳኛ በግዕዙ ታቦት ያልነው ማለት ነው። ያው እኛ አማርኛ ግዕዝ ተናጋሪ ነን። በግዕዙ ታቦት ያለውን ቅዱስ ጳውሎስ በዚህ በዕብራውያን መልእክቱ ላይ እንዲህ ብሎ ያስቀምጠዋል። እና ግሪኩም እንደሚላሳዮች ፈልጌ ነው። እሺ ዕብራውያን መልእክቱ ላይ እንዲህ ብሎ ያስቀምጠዋል ቅዱስ ጳውሎስ። እዚህ አይ ቲንክ ዕብራውያን መልእክቱ ላይ ቅዱስ ጳውሎስ ዕብራውያን 10 ላይ ይመስለኛል። 13:10 ላይ ይኸው ግሪኩ ኦሪጂናል እናት ቋንቋው ሂብሩ ዕብራውያን 13:10 ላይ ይህን ያስቀምጣል ቅዱስ ጳውሎስ። ሂብሩ 13:10 ኦኬ። ይኸው ላሳያችሁ፣ ሌክሲከን ላይ ልግባ። ይኸው እዚህ ጋር ይላል we have an altar ይላል from which those who serve the tabernacle have no right to eat ይላል። እና መሰዊያ አለን የሚለውን አማርኛውን አልታር ብሎ ነው የሚያስቀምጠው። ግሪኩ ይኸው እዚህ ጋር ያስቀምጠዋል። ትርጉሙ ማለት ነው አልታር a place of sacrifice ይላል። ይኸው እንደምታዩት የመሰዊያው ቦታ ይላል። a place of sacrifice ብሎ ያስቀምጠዋል ትርጉሙን። እና መሰዊያ አለን የሚለውንም ይዞ ያስቀምጣል። ድጋሚ ደግሞ ትራፔዛ ብለውን ደግሞ በተለይ የጌታ ማዕድ የሚለውን ከጌታ ማዕድና ከአጋንንት ማዕድ ልትበሉ አትችሉም የሚለውን የቅዱስ ጳውሎስን መልእክት ደግሞ ያን የጌታ ማዕድ የሚለውን ትራፔዛ ብሎ ነው የሚያስቀምጠው። የሚገርማችሁ ነገር ወይም ዳይኒንግ ብሎ ያስቀምጠዋል። እሱንም ላሳያችሁ። እሺ
በጣም ይቅር በሉኝ። እሺ ኦኬ ሂብሩ ላይ እንመለስና ግን ታቦትና መሰዊያ አንድ አይነት ናቸው እያሉ ነው መዝሙር። አዎ እኛ ታቦት የምንለው ታቦት የግዕዝ ቃል ነው፣ ማደሪያ ማለት ነው ባጭሩ። ታቦት ለምሳሌ እኛ ታቦቱ ለእግዚአብሔር እንባላለን፣ በግዕዝ ሰዎች ታቦቱ ለእግዚአብሔር ይባላሉ። ለምሳሌ እያንዳንዳችሁ እናንተ የመንፈስ ቅዱስ ማደሪያ የእግዚአብሔር ማደሪያ አይደላችሁ የሚል አይደል ሰውነታችንን አይደል? ግን ታቦት የሚለው አርክ የሚለውን እንግሊዝኛ ቃል አይደል እንደሚወስደው? አዎ አርክ የተባለው ለምን መሰሎት? አርክ የሚለውን እንዲሁም ቆይ አርክ የሚለው መሰዊያ፣ አርክ የሚለው ታቦት ከሆነ መሰዊያው ደግሞ አልታር ነው። ስለዚህ አርክና አልታር እንዴት ነው ተመሳሳይ የሚሆኑት? አሁን እርስዎ ዕብራውያን ላይ ያለውን ቃል ሲጠቅሱ ይለያያሉ። እኔ ምናልባት አስተያየት መስጠት ከቻልኩኝ ከተሰማው ልዩነት አላቸው። ይኸውልህ ቀደምት ራሱ ማለት ነው ዘፈርስ ፕላኔት እርዝ የሚባሉት ቆይ አንዴ መዝሙር ያሬድ ቆይ አንዴ ተሳስተዋል። ቆይ እንዴት መሰለህ መሰዊያና አርክ ኦፍ ዘ ኮቬናንት ይለያያሉ። ኖ ዚስ ፋክት አትሳቅ ማን ሶፊ፣ እኔ ሳይንስን ቤዝ አድርጌ ነው ማውራ። እኔ ቴክስት ገብቶልኝ እኔ ስትስቅ ደስ አይለኝም። ያው በእርግጥ ደስ ትለኛል። እሺ ለማንኛውም በኋላ ላይ ኔትወርክ ስለያዘኝ ነው መለስበታለሁ። እናንተ ክርስትናውን ሂዱበት። ከዛ በፊት ያለውን ደግሞ ሌላው ስለገባችሁ እኔም ላምልጥ። ፓስተር ሶፊ ያሬዶዬ ስላገኘው መዝሙር ያሬድ ደስ ብሎኛል። ተሙሻይም ምንም አላልኩም። ሁላችሁም ሰላማችሁ ይብዛ። መልካም ጊዜ ቤተሰብ፣ ይመቻችሁ። ሳትወጣ መዝሙር ያሬድን አንተ እያለ አንድ ጥያቄ ልጠይቀውና ከዛ በኋላ በፔጁ ይሻላል። በፔጁ በመዝሙር ያሬድ ፔጅ መጠየቅ ያለበትን እዛ ይጠየቃል። አባ መልካም ጊዜ ፓስተር ሶፊ። እንግዲህ ይቅርታ ትቀበላለህ መቼም ብዬ አስባለሁ። የከተማ ልጅ መሆን ደስ የሚል ብዙ አትቀያየው። እሺ ተባረኩላችሁ። መልካም ጊዜ። እሺ ከንቲባው ጥያቄው የለም ማለት ነው። ስለዚህ እሺ መዝሙር ይቀጥሉ። ታቦት የሚለውንና መሰዊያ የሚለውን ያመሳሰሉበትን መንገድ ይቀጥሉና እኔ ደግሞ አርኩና አልታሩ የተለያየ እንደሆነ የተወሰኑ መረጃዎች ስላሉኝ ምናልባት የተሳሳተ መረጃ ከሆነ በደንብ ግልጽ አድርገው እንዲነግሩን ብዬ ነው። ችግር የለውም። እሺ ወንድማችን ሀሳቡን ጨረሰ። ከንቲባው ኔትወርክ የለኝም አሁን አለ እኮ ወይ ኔትወርክ ወይም ላይክ ቀይሬ ልምጣ። አይ ቲንክ ኢትዮ ቴሌኮም ያስቸግራል። በዛኛው ቀይሬ ልምጣ። ቦታ እንዳታስይዘ እየሰማን ነው። ይሰማል እኮ ከችግሩ በላይ እየሰማን እኮ። ግድ የለም በእንትኑ በሳፋሪ ሲሆን ሞር ይፈጥናል። ምሽት ላይ ቀይሬው ልምጣ። ግድ የለም ይሰማል እኮ። እየዘገየ እንስማ። ይሰማል። እሺ እንዴት መሰለህ ዘ አርክ ኦፍ ዘ ኮቬናንት እና ይሄኛው መሰዊያው ይለያያል። እንዴት መሰለህ መዝሙር፣ እኔ በጣም አክባሪህ ነኝ። በዚህ አጋጣሚ ትናንት ራሱ ስከታተልህ ነበር ከወንድማችን ጋር። በጣም የምር የእውነት መምህር ከምላቸው ውስጥ ሀምብል ዘ ሞስት ሀምብል ምለው አንዱ እሱ ነው። ቆይ ወደ ዋናው ልመጣልን ነው። ለመጀመሪያ ስለሆነ ልተዋወቀው። ቆይ አይ ችግር የለም በኋላ ትተዋወቃለህ። እሺ ወደ ዋናው ስመጣ እሺ ሶፊዬ እንደው እኔ ጋር ፍቅር አለ መሰለህ። ቆይ እስኪ ያዘው። ቆይ አንዴ አስጨርሰኝ። አንዴ ያዘው። ይኸውልህ መሰዊያው እንግዲህ ምንድነው ኦሪት ይፈጸምበት የነበረው እና ታቦት ይለያያል። ዩሲ ኢቭን ኢን ሜሩ የሚባል ስልጣኔ ነበረ ክርስትና ከመምጣቱ በፊት። በነገራችን ላይ የግብፅ ፕሪስትስ ራሱ ምንሰጣቸው እኛ ነበርና በስህተት ነው ታውቃለህ። የሆነ ጊዜ ላይ ጀስት ናይልን ለመጠቀም ብለው ጳጳሳትንና አቡነ ሰላማ ዝም ብለው በ20 ምናምን ዓመታቸው ላኩብን እንጂ ኢቭን ፒራሚዶችን የሰራ ነው እኛ ነን። ምን ይለናል መሰለህ ሄሮዶተስ ዘ ሃይስት ጁፒተር የሚሉት ወይም እኛ አብ የምንለው ፊስታቸውን ወይም ይሄ ለመስዋዕትነት የሚያቀርቡትን እሱ ነበር የሚቀበላቸው። ሂዶ ናይል ዘ አፐር ናይል ነው የሚላቸው። ዘ ዋይዝ ሜን ይለናል። እኛ ኢትዮጵያውያንን ነው እኮ
አሁን ብዙዎቻችሁ ቁንጽል ነገር ታመጡና ማለት ነው ስትጨቃጨቁ ሳይ በጣም ገረማለሁ። እና ምን ልል ፈልጌ ነው ይለያያል። ይሄኛው የቃል ኪዳኑ ታቦት ነው፣ ያኛው ግን ጀስት ደም ይፈስበታል የእንስሳት ማለት ነው። እና ይሄ ትንሽ ስላወዛገበኝ ነው። በተረፈ ሂድበትና ኔትወርክ ቀይሬ እመለሳለሁ። ስለ ምንድን ነው ያወራህን? አሁን ከንቲባው ምንድን ነው ያልከን? ኤንድ ይሄ አርክ የሚባለው ተመሳሳይ ነው ስላላችሁ ነው አይደለም እያልኩ እኮ ነው ሶፊ እኮ ምንድን ነው እኮ አይደለምማ ብለህናል። እሱንማ አማርኛ ነው ሰምተናል። ከዛ በኋላ ያልከው ምንድን ነው? አልተር ማይሆኑበትን እኮ እየነገርኩ ነው። ያ የእንስሳት ደም ሲገበርበት የነበረው ነው እኮ እያልኩ ነው። ኖት ኦንሊ ከክርስትናም በፊት ራሱ የነበረ ነው እያልኩ እኮ ነው። ሜሩ የሚባለው ስልጣኔ አሁን እኮ ቀደም ያለውን ዘ ላንድ ኦፍ ኦሪጂን የምንባለው እኛ ኢትዮጵያውያን ዝም ብለን የተፈጠረ እንዳንመስልህ ኢቨን ክርስትና ከመምጣቱ በፊት በህገ ልቦና የምናምን ይኸውልህ የኛን ሃይማኖት ግብጾች ራሱ ፕሪስት ፒራሚድ ጋር አሁን ዓለም የሚደነቅበት ፒራሚድ የሰሩት ኢትዮጵያውያን ናቸው፣ በመንፈስ ቅዱስ ኃይል ማለት ነው። የኛ ኪንግደም እኮ ነው። ስለዚህ እዛ ድረስ እንትና ደምረው አትሳቅ፣ ብዙ ማታውቀው ነገር ስላለ ግድ የለህም አንተን ለቀና ወራሃለሁ። በዚህ ደምረው በዚህ እውቀት ላይ አትጨምር አንተ። በቃ ይሄ አሁን ሌላ ሌቭል ነው። በቃ ይጨርሳል። አርክን ማን ምራው የዘልማድ እንትን ስለሆነ እኔ አከብረዋለሁ፣ ግን ብዙም እንደዛ አይነት ኢንቴሌክቹዋል ዲስኮርስ ላይ ባይገባ ደስ ይለኛል እኮ። አርክን ማን የሚጠቀሙ? እንደዛ ከሆነ አርክን የሚጠቀሙበት እነማን ናቸው? የበግና የእንስሳትን ደም የሚያፈሱበት እነማን ናቸው? ማን ናቸው? የቃል ኪዳን ታቦት ነው ብላል። ለምሳሌ ኢየሱስ ይኸውልህ ዓለም ምናልባት መዝሙር በደንብ ይሄድበታል ማለት የእንስሳና አንድ ነገር ልንገር፣ አዳምጠኝ። ይኸውልህ ቀደም ሲል ለምሳሌ በኦሪት የእንስሳት ደም ለምሳሌ የፍየል ደም ማን ነው የሚያቀርቡት? መስዋዕትነት ይቀርብ ነበር። ማን ነው የሚያቀርቡት? ታውቃለህ? ይሄንን ማን ነው የሚያቀርቡት? እንዴ ምናሉ ነው አልማይቲ ለሚሉት አካል ያቀርቡታል በህገ ኦሪት። ይሄንን ላስረዳ እንዴ ቴክስት ታይም ቀስ ብዬ ወይም በየትምህርት ብቻ አስረዳሃለሁ። አሁን መዝሙር ያሬድ ይቀጥል። የትኛው ህዝብ ነው የሚያቀርበው ይሄንን? አረ ቃል ኪዳኑን ታቦት አልታር የሚለው ሌላ ነው እኮ እያልኩህ ነው እኮ። አልታርን አለ ምን የጠየቁ እንዴት እንደምንረዳዳ አላውቅም። እስቲ ቆይ ዙሪያ ላይ ማን ነው የእንስሳና የኮርማዎችን ደም የሚያቀርቡት እነማን ናቸው? ለምሳሌ አዳምጠኝ። ይኸውልህ ጁፒተር አሁን ለምሳሌ እሺ በግሪክ ላስረዳ። ቆይ አንዴ ሚዩት አድርገው። ጁፒተር የሚሉት ልክ አሁን እኛ አብ ወልድ መንፈስ ቅዱስ እንደምንለው ይኸውልህ የውሃ ማልክት ፖዛይደን ይሉታላችሁ ግሪካውያን። እስቲ ቆይ አዳምጠኝ በእናትህ ከማውራት በፊት በቃ ዝም በል አታውቅም። ሚውት አድርገው። አንተን እኮ ለማስረዳት እኮ ግራስሩት ሌቭል ላይ ይሄ ሃይ ሌቭል ኦፍ ቲንኪንግ ይጠይቃል። ደምረው ቀስ በል ደምረው አንዴ ስህተትም ቢሆን ከንቲባው ያውራና ስህተት መሆኑን እንረዳ። መዝሙር ናቸው የፈቀዱለት። ገባ? ደምረው ገባኝ። ስህተት እንኳን ቢሆን ነው ያልኩት። ስህተት ነው እኮ አላልኩም። ስህተት እንኳን ቢሆን ሄሮዳትስ ይኸውልህ የግሪክ አማልክት ሳይቀር አዳምጠኝ። ቆይ እሱኛውን ብቻ ሚውት አድርግልኝ፣ ደምረውን ብቻ ሚውት አድርገው፣ ሌላው ችግር የለውም። ይኸውልህ እነ ሄሮዳትስ ሳይቀር የጻፉት ነው እኮ። ኢቨን እንኳ ይህ ምንድነው ዘ ፕሪስትሁድ የሚባለውን ወይንም ምንድነው የሚባለው ፕሪስትን ያለማመዱት ራሱ ለግብጾችና ለኢንዲያንስ ኢትዮጵያውያን ናቸው። ከዛ በፊት ፓጋን ነበሩ ነው የሚልልህ። ይሄ የምነግርህ ከክርስቶስ ልደት በፊት ስላለው እኛ እኮ 5000 የ6000 ዘመን ታሪክ እኮ እየነገርኩ ነው። እናንተ የምታውቁት ክርስቶስ ከተወለደ በኋላ ያለውን ነው። እኔ ግን ቀደም ሲል ያለውንም አስረዳቸዋለሁ። እሱን መዝሙረ ያሬድ ያስረዳቸዋል። ደምረው አትሳቅ። ካልገባ ቀስ ብለህ መማር ነው። አመሰግናለሁ። ቀጥል መዝሙረ ያሬድ። የሚገርም ነው። እኔ በጣም ነው የገባኝ። ያው ገብቶኛል፣ ግን ምን እንዳለ ነው የገባኝ። ገብቶኛል። እኔ እውነት መዝሙር እንግዲህ እርሶም የገባሁትን ጥያቄም ጠይቆት ከሆነ ይመልሱ እርሶ። ኦኬ እኔ አልገባኝም። ቱ ቢ ኦነስት ያልገባኝም መቼም እንደ ፓስተር ሶፊ ገብቶኛል አላለም። እኔ አልገባኝም ያለው ነገር እኮ ነው የገባኝ። እኔ ምን እንዳለ ነው የገባኝ። እኔ አሮን ነው ብዙ ፋክቹዋል ነገሮችን በደንብ በኤቪደንስ ሲሆን ደግሞ ሞር ክሊር ይሆንና ብዬ አስባለሁ። ልዩነቱን ነው እኮ አልታር መዝሙር ያሬድ እንግዲህ እርስዎን እንግዲህ ለማረም ትንሽ ሊከብደኝ ይችላል። አንዴ
ተሳስተዋል። ዘአልተር ኤንድ ይሄ ዘአርክ ተመሳሳይ ነው ስላልከው ነው አይደሉም እያልኩ እኮ ነው። ሶፊ ይሰማሉ? አንድ ጊዜ ከይቅርታ ጋር እሰማለሁ። ሶፊ ተመስገን። ተው አንተ ጋር ምንም ብዙ ኮንቨርሴሽን እንዲኖረኝ አልፈልግም። ከመዝሙር ያሬድ ጋር ነው እኔ። አንድ ጊዜ ሶፊዬ ምን አለ መሰለህ፣ ሁላችንም ትልልቅ ሰዎች ስለሆነ አንዳንዱ በሳይንስ ነው የሚያምነው እዚህ ጋር ካሉት ጋር፣ እኛ ደግሞ አምላክ አለን ብለን ነው የምናምነው። እና ይሄ ከመሰዊያውም ጋር የተያዘ ከሆነ ሀሳቡ በአግባቡ ማውራት ዳድ ለቢባል በአግባቡ እንዲያስረዳን የሚያስፈልገው ነገር መዝሙር ያሬድ ከፍቶ በአግባቡ እያስረዳን ስለነበር አሁን እየቀለድን የምንሄድበት ነገር አለም። ትውልድ አለ የምናድነው እና ያልገባንን እኔ አሁን እስካሁን ድረስ ሊገባኝ በፈልግ ያልገቡኝ ነገሮች ስላሉ ወንድማችን ዲያቆን መዝሙር ያሬድ ወደ ሀሳቡ ቢገባ ደስ ይለኛል። ሶፊ መዝሙር ናቸው የፈቀዱለት ለከንቲባው፣ እኔ አይደለሁም። መጀመሪያ ጠይቀኝ ችግር የለውም ስላሉ ነው ሀሳቡን። ግን ሀሳብ የትኛውም ሀሳብ አይጠላም። ተቃራኒ ሀሳቦች ጥሩ ናቸው፣ እንደውም ያስወሩናል። እና ከንቲባው ደግሞ የራሱን እይታ ተናገረ። ለምሳሌ እኔን የጠየቅኩት አርክና አልተር እኮ ሳይንስ ይኸውልህ ሶፊዬ ተመስገንንና ደምረውን ተዋቸው። መዝሙር ያሬድ ግን ክብር ስላለኝ እሱ ተመሳሳይ ናቸው ላለው አይደሉም ለማለት ያህል ነው። እኔ ደግሞ ነገርን ከስሩ ውሃን ከጥሩ እንዲሉ ባክ ቱ ዮር ኦሪጂን ይላል ፕሮፌሰር ኃይሌ ገሪማ። ወደኋላ መለስ ብዬ ያላወቅነውንም ታሪክ እንድናውቅ ይህንን ትውልድ ከገባበት የድንዛዜ አባዜ ለማውጣት ትንሽ ከማውቃት የእውቀት ፍንጣቂ ለመስጠት ያህል ነው። ካጠፋው ይቅርታ ይደረግልኝ። መዝሙር ያሬድ ይቀጥሉ። አመሰግናለሁ። የለም አንተ እያልክ ያለኸው መሰዊያው ጠቦቶች ወይም ደግሞ ለእነሱ ኦልማይቲ ጋድ ለሚሉት የሚያቀርቡት መስዋዕት የሚታረድበት ነበረ ነው። ትክክል። አልታር የሚለው እሱን ነው እያልኩ እኮ ነው። እሱ ደግሞ የእንስሳት ደም ነው። ቀጥል። እሺ መዝሙር ይችላል። ጥሩ። እስቲ አንድ ጥቅስ ላሳይና ከዛ አልታር የሚለው እንዴት እንደሚፈታ ኢንተርቼንጅብሊ አይጎስ ያውታል ብዬ አስባለሁ። ዕብራውያን መልእክቱ ለቅዱስ ጳውሎስ ዕብራውያን 13:10 ላይ ይሄ መሰዊያ አለ ይላል አይደለ ከንቲባው? ከንቲባው መጽሐፍ ቅዱስ ወርጄ ልመለስ፣ በጣም እያያዘኝ ነው ከይቅርታ ጋር። መጽሐፍ ቅዱስ ያለው ችግር የለውም፣ ልቀጥል፣ ችግር የለውም። ዕብራውያን 13:10 ላይ ፓስተር እንደሚያዩት ምን ይላል? መሰዊያ አለ ይላል አይደል? መሰዊያ አለ ይላል። ኦኬ፣ ያ መሰዊያ አለን የሚለውን እንግሊዝኛው ማን ብለው ነው የሚያስቀምጠው? አልታር አይደል ብለው ነው የሚያስቀምጠው አይደል? በጣም ጥሩ። እሺ፣ ሌላ ደግሞ ጥቅስ እዛው ላይ ላሳይ ደግሞ ከአጋንንት ማዕድና ከጌታ ማዕድ ልበሉ አትችሉም የሚል ክፍል አለ አይደለ? ጥቅሱን አስታውሱኝ። ዕብራውያን ስንት ላይ ነበረ? አይ ቲንክ ጥቅሱን አስታውሱኝ ፕሊዝ። ከአጋንንት ማዕድና የዕብራውያን 13:10ማ አሁን ያየነው ነው። ዕብራውያን 13:10 አሁን አየነው እኮ ያው መሰዊያ ያለን የሚለውን ያሳያችሁ 16 አመሰግናለሁ። እሺ ያው ምን ይላል? እሺ ቆሮንቶስ አንደኛ ቆሮንቶስ ምዕራፍ 10 ላይ 11 ላይ ያለው ነው። አዎ እሺ እንዲህ ይላል፣ የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉም፣ ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉም ይላል አይደለ ፓስተር? አይደል? አንደኛ ቆሮንቶስ ምዕራፍ 10 ቁጥር 21 ላይ ያለው። እሺ እንግሊዝኛው ምንድነው የሚለው? ላውጣው እንግሊዝኛውን፣ ከዛ እናት ቋንቋንም እናያለን። አንደኛ ቆሮንቶስ 10 ላይ እነዚህ ሁለት ነገሮችን ስላለ መቀላቀል ነው አይደለ? ኢንተርቼንጅብሊ እንዴት እንደሚጠቀመው ላሳየት ነው።
እየቀያየር እንዴት እንደሚጠቀም ላሳየው ፈልጌ ነው። ኦኬ አንደኛ ቆሮንቶስ ምዕራፍ 10 ላይ ከቁጥር 21 ላይ እንዲህ ይላል እኮ ሐሳቡ ግን አንድ ሰው በአንድ ጊዜ ሁለት ተቃራኒ ነገሮችን መከተል እንደማይችል ነው አይደለ? ሐሳቡ ግን ያንን የጌታ ማዕድ የሚለው ምን ብሎ እንዳብራራው አላስቀምጦለት ነው። እሺ እንዲህ ይላል ይሁት አንደኛ ቆሮንቶስ ምዕራፍ 10 የጌታን ስጋና ደም የሚቀበሉትን ነው አይደለም? ግን የጌታ ማዕድ ብሎ ያስቀመጠው ምን እንደሆነ ላሳዩት። እሺ ኦኬ ምን ነው የሚለው? you cannot drink the cup of the Lord and the cup of the demons, you cannot partake of the table of the Lord ይላል ደግሞ አይደል? የጌታ ማዕድ የሚለውን የጌታ ጠረጴዛ ብሎ ያስቀምጠዋል እንግሊዝኛው። አሁን የጌታ ማዕድ ብሎ ያስቀመጠው ቅዱስ ጳውሎስ መሰዊያውን ነው። ትራፔዛ ብሎም ያስቀምጠዋል። እንዲያውም እናት ቋንቋ ትራፔዛ ነው የሚለው ሲፈታ ቴብል ዳይኒንግ ቴብል ወይም መሰዊያውን መስዋዕቱን የሚያቀርቡበት ያ መሰዊያውን የጌታ ማዕድ ብሎ ይጠራዋል። ምክንያቱም የጌታ ማዕድ ካለ ማዕዱ ላይ የሚቀርብ ምግብ አለ አይደለ ፓስተር? ስለዚህ ያን ማዕድ ማቅረቢያውን ትራፔዛ ይለዋል ወይም ሎርድ ኦፍ ቴብል ወይ ደግሞ የጌታ ጠረጴዛ ወይም ቅዱስ ወይም ሆሊ ቴብል ይባላል። ይሄንን ለመሰዊያነት ኢንተርቼንጅሊ ቃሉ ስለሚጠቀመው እኛ ጋር ሲመጣ አማርኛ ተናጋሪ ስለሆንን እኛ ያን መሰዊያችንን ታቦት ብለን እንጠራዋለን። ምክንያቱም ታቦት ማለት የእግዚአብሔር ማደሪያ ማለት ነው። የእግዚአብሔር ማደሪያ ነው ሲጀመር ራሱ ስሙ። አሁን አርክ እና አልታር በተለያየ ኢንተርቼንጅ ይጠቀማል። ለምሳሌ አልታር ስንል ምንድነው? ሙሴ የሰራው ታቦት በአርክም እንጠቀማለን በአልታርም እንጠቀማለን አይደለ ፓስተር? እኮ እንዴት እሱ ነው እኮ ጥያቄው እኮ አሁን አርክና አልታርን እንዴት ነው እርሶ ተመሳሳይ ያደረጉት ነው ጥያቄ። ወደ ጥያቄ የመጣበት መንገድም ሁለቱ ምክንያቱም እንግዲህ ታቦት እግዚአብሔር ማደሪያ ከሆነ ያኛው ደግሞ ስጋና ደሙ የሚፈተትበት ከሆነ አይለያዩም ወይ ነው? ኦኬ አይለያዩም። አሁንም ፓስተር በደንብ አስተውሎ ይስሙ። የታቦት ፐርፐዙ ምን ነበረ? የእንስሳት መስዋዕት ይሰዋበታል፣ መስዋዕት ይቀርብበታል። ካህኑ እየገባ ያን መስዋዕት ያቀርብበታል አይደለም? አለቀ። አሁን የብሉይ ኪዳን ታቦት እኛ የለንም። የብሉይ ኪዳን ታቦት የለንም ማለት የእንስሳት መስዋዕት አንሰዋም ማለት ነው። አሁን እኛ የመሰዊያችን መስዋዕት የክርስቶስን አማናዊ ስጋ አማናዊ ደም የምናቀርብበት መስዋዕታችን አለ። ያ ቅዱሱ መንፈሳዊው ጠረጴዛ የሚለው አማርኛ ቋንቋ አይደለም። እንደ እናት ቋንቋ ትራፔዛ ነው የሚለው። ቅድም እንዳሳየሁት መሰዊያውን የጌታ ጠረጴዛ ይለዋል። እንግሊዝኛው ሎርድስ ቴብል ይለዋል፣ ወይ ደግሞ እናት ቋንቋ ደግሞ ትራፔዛ ይለዋል። እኛ ደግሞ አማርኛ ቋንቋችን አማርኛ ወይም ግዕዝ ስለሆነ ያንን ታቦት ብለን ጠራ ነው። ምኑን? መስዋዕት የምናቀርብበትን መስዋዕት የምንሰዋበትን የጌታን ስጋና ደም የምንሰዋበትን ታቦት ብለን ጠራ ነው። ሲጀመር ታቦት በራሱ ልጨርስ ሀሳቤ ይጨርሱ አንድ ላይ የተያያዘ ስለሆነ ነው። አሁን ይሄ አርኩ እንግዲህ ከመሰዊ ከዚህ ከአልታሩ ጋር አልታሩ በብሉይ ኪዳን እንስሳት መስዋዕት የሚደረግበት ወይም ደግሞ የሚቃጠል መስዋዕት መሰዊያና ዕጣን የሚታጠንበት የዕጣን መሰዊያ ተብሎ እንደሚከፈል ነው እንግዲህ እኔ ያለኝ መረጃ። አርኩ ደግሞ የቃል ኪዳን ጽላቶችን ጠብቆ መያዝ ነው። በተለይም ደግሞ በእናንተ ቤተክርስቲያን የእግዚአብሔር መገኛ ምሳሌ ተደርጎ ይወሰዳል አይደለም ታቦቱ? ጨርሶ ሀሳቦትን እኔ ቤተክርስቲያኑን አስተምረው ይነግሮታሉ። ችግር የለው እኮ ገባኝ። ስለዚህ ያለ ታቦት ቅዳሴ አይቀደስም ወይም ቁርባን አይታደልም አይደለም፣ ለሰዎች አይሰጥም። ምክንያቱም የእግዚአብሔር መገኛ ነው ተብሎ ስለሚታመን። እኛ መድረክ የለንም። እኛ ምንድን ያለን? መሰዊያ አለን። እኛ ስቴጅ አይደለም ያለን፣ መሰዊያ አለን። መሰዊያው ላይ የጌታ ስጋና ደም ይቀርባል። አርኩ ላይ ነው የሚሰዋው ወይስ አልታሩ ላይ የሚለውን ግልጽ። ኦኬ በጣም ጥሩ። ታቦትም አሁን ለምሳሌ ጽላት ከእግዚአብሔር የተሰጠው ነው አይደል? ለሙሴ አይደል? ታብሌት ምንለው ማለት ነው በእንግሊዝኛው። ጽላት አለ። ማነው? ሙሴ ደግሞ ታቦትን ሰራ ወይም አርክን ሰራ አይደል? ኦኬ አርክ በመጽሐፍ ቅዱስ በብዙ አይነት ትርጉም ይቀመጣል።
አይደል? ለምሳሌ አርክ ሲባል መርከብ ትልቋን ኖህ የሰራው መርከብ አርክ ይባላል አይደል? አርክ የተባለበት ምክንያት ታቦቱም ሙሴ የሰራውም አርክ ተባለ። ማነው ኖህም የሰራው መርከብ አርክ ተባለ። ለምን አርክ የተባለ ይመስሎታል? ሁለቱም በምን ምክንያታቸው ማለት ሁለቱም አርክ ተብሎ ይጠራል አይደል? ሙሴ የሰራው አርክም ይባላል ታቦቱ አይደል? አርክ ይባላል አይደል? ኖህም ደግሞ የሰራው መርከብ አርክ ይባላል። አርክ ኦፍ ኖህ ይባላል አይደል? እኮ ያው እሱም ሰዎች ስለሰበሰበበት አይደለም። በቃ አርክ አንደኛ ከእንጨት የሚሰራ ማለት ነው አይደል? እሺ። ሁለተኛ ደግሞ በውስጡ የሚቀመጥበት በውስጡ የሚገባበት ነገር አለ ማለት ነው አይደል? ኦፍኮርስ መያዣ ነው ማለት ነው። ታቦትም አሁን ለምሳሌ አርኩ ኖህ መርከብ ውስጥ ሰዎች ነበሩ ገብተዋል አይደል? በጣም ጥሩ። ስለዚህ አርክ ስንል ጠቅላላ ምንድነው የሚያሳየው? ከእንጨት የተሰራ መሆን ያሳያል አይደለ? በውስጡ ደግሞ ማደሪያ ነው። በውስጡ ደግሞ የሚያድርበት እዚህ ጋር የተገለጠው አርኩንማ ቀጥታ እርሶ በጣም ወሰዱት፣ አስፍተው ወሰዱትና እንግሊዝኛው ስለተጠቀሙ እንግሊዝኛውን ብናደርገው ታቦትና መሰዊያ ወይ አንድ አይነት ነው ይበሉኝ። አለበለዚያ ታቦት ብሎ ሲጠራው እንግሊዝኛው አርክ ይለዋል ወይም አርክ ይለዋል። መሰዊያውን ደግሞ አልታር ነው የሚለው። ስለዚህ እነሱ ሁለቱ ታቦት የሚለውና መሰዊያ የሚለው አንድ ነገር ነው ወይስ የተለያዩ ሁለት ነገር ናቸው? እሺ፣ ስለዚህ ወደ ኋላ ልመለስ። ኦኬ፣ ታቦት ማለት ሙሴ የሰራው ነው አይደለ ፓስተር? ከመነሻው ስንጀምር በጣም ጥሩ። እግዚአብሔር ለሙሴ ታቦትን አልሰጠም። ታቦትን የሰራው ሙሴ ነው። እግዚአብሔር ለሙሴ የሰጠው ምንድነው? ጽላት የሰጠው። የታቦቱ ፐርፐዝ ምን ነበረ? ዓላማው ምን ነበር? የታቦቱ ጽላቱን ማስቀመጫ፣ ጽላቶችን ጠብቆ መያዝ ነው አይደል? ጽላቱን ማስቀመጫ፣ እነዛ የከበሩትን ጽላቶች ማስቀመጫ ነው። በጣም ጥሩ። እሺ፣ ከዛ በኋላ አሁን እኛ እንግዲህ ታቦት የሚለው የግዕዝ ቃል ነው እኛ ኢትዮጵያኖች የምንጠራበት፣ ምክንያቱም ማደሪያ ማለት ስለሆነ እግዚአብሔርን በማደሪያው ላይ ሆኜ አናግራለሁ ስላለው በዛ በታቦቱ ላይ ደግሞ አድራለሁ ስላለ ያንን ምን አልነው እኛ ታቦት ብለን ጠራ ነው ማለት ነው። ማደሪያ ማለት ነው አይደል? ኦኬ። ለምንድነው ማደሪያ ያልነው? እግዚአብሔር ምን ስላለ በዛ ላይ አድሬ በዛ ላይ ሆኜ አናግርሃለሁ ስላለው ሙሴ። ስለዚህ ያንን እኛ በግዕዝም ብለን ጠራ ነው ታቦት ብለን ጠራ ነው አይደል? የጽላቱ መያዣ ማለት ነው ታቦቱ። በቃ ጠቅላላ ታቦት ብለን ጠራዋለን አንድ ላይ። ምክንያቱም ታቦቱ ያለ ጽላቱ የለማ። ገባኝ። ዞሮ ዞሮ ጽላቱ የሚቀመጥበት ታቦቱ ሲሆን ከነ ጽላቱ ግን አንድ ላይ ታቦት ተብሎ ታቦት። በጣም ጥሩ። ታቦቱን አንድ ላይ ታቦት። ለምን? ማደሪያው እግዚአብሔር በዛ ላይ ሆኖ ሙሴን የሚያናግርበት ዙን የሚያናግርበት ስለሆነ ማደሪያ ስለሆነ ታቦት ብለን ጠራ ነው። ታቦት ስንል እንግዲህ ጽላቱንም አንድ ላይ ያዘው ማለት ነው አይደል? በቃ ሁለቱም ጽላቱም አንድ ላይ የያዘው በቃ ሙሉ። በጣም ጥሩ። ኦኬ። አሁን ይሄ የዚህ የሐዲስ የብሉይ ኪዳን ታቦትኛ የለንም። ለቅርስነት በአክሱም ጽዮን አለ፣ ለቅርስነት አለ። አሁን እኛ መሰዊያ አለን። የአዲስ ኪዳን ክርስቲያኖች ቅዱስ ጳውሎስ እንደተናገረው መሰዊያ አለን አይደል? መሰዊያ አለን ወይም መንበር አለን ወይም መሰዊያ አለን። ያ መሰዊያችን የክርስቶስ ስም ያለበት መሰዊያ ነው። በዛ መሰዊያችን ላይ በዛ ቅዱስ ጠረጴዛ ላይ ወይም በዛ ቅዱስ መሰዊያ ላይ ቅዱስ ጳውሎስ እንዳለው መሰዊያ አለን ወይም አልታር ያለበት ምክንያት ፓስተር በደንብ ያስተውሉ። ከመሰዋት ጋር እያያዘው ስለተናገረ ያንን ቃል ይጠቀምና መሰዊያ አለን ይለዋል። እንግሊዝኛው አልታር ይለዋል። ምክንያቱም አልታር የሚለውን በምን እየወሰደው ማለት ነው? በመሰዊያ። ልክ ቅድም የብሉይ ኪዳን አገልግሎቱ የድንኳን አገልግሎቱ ጋር አልታር አይደል የሚሰዉት? መሰዊያው በብሉይ ኪዳን ጊዜ እንስሳት መስዋዕት የሚደረጉበት አለ። ከዛ ደግሞ ዕጣን የሚታጠንበትም አለ። የተለያየ ክፍሎች አሉት። ሁለት ክፍል አለው አይደለ? ብዙ ክፍል። ስለዚህ በሁለት የሚከፈሉ ከሆነ አሁን እርስዎ የሚሉት የመጀመሪያው አርክና አልታሩ ታዲያ እኮ የተለያየ ጉዳይ ሆነ። ቅድም አርክ ስንል የጽላቶቹ መያዣ ነው። ጽላቱ ሲደመር ታቦቱ አንድ ላይ ተጠርተው ታቦት ይባላሉ ካልን፣ በዚህ በመሰዊያው ጉዳይ ላይ ግን ሁለት ነገር ነው። አንደኛ እንስሳቶች የሚሰዉበት ነው። ሁለተኛ ደግሞ ዕጣን ክፍል አለው። ዕጣን የሚጨስበት ስለሆነ ማለት ነው። ስለዚህ ሁለቱ ታዲያ እንዴት ነው የሚሆነው? ሁለተኛ ነገር ይሄኛውንም መልሰው ፓስተር ካሳሁንም እየጻፈ ጥያቄ ስላየው ፓስተር ካሳሁንም ጥያቄን ጠይቅ። ሁለት አይነት መሰዊያ ስለነበረ እንዴት ነው ብሎ የሚል የሰይጣንና የእግዚአብሔር በሚለው
መነሾ ሀሳብ ላይ ያለው መሰለኝ። ፓስተር ካሳሁን እድል ልስጥና በዚሁ መዝሙር አንድ ላይ ይመልሱት ሁለቱንም። ችግር የለውም። እሺ ቅዱስ ጳውሎስ መሰዊያ አለን ሲል የትኛውን መሰዊያ ነው ፓስተር? አንድ ላይ እንዲመልሱት ብዬ ነው መዝሙር። የፓስተር ካሳሁንም ጥያቄ ተመሳሳይ ስለሆነ ነው እንዴ? እሺ ኦኬ። ቴንክ ዩ ሶ ማች ሁላችሁንም እጅግ አድርጌ ያመሰግናለሁ። የኔ ጥያቄ አጭር ነው። አንደኛ ቆሮንቶስ 10 ላይ መዝሙረ ያሬድ ያነሱት ሀሳብ በንጽጽር የተቀመጠ ሀሳብ ነው። ከጌታ መሰዊያና ከሰይጣን መሰዊያ የሚለውን በእንግሊዝኛም በአማርኛም አንስተው ለንጽጽር አቅርበውታል። እንደዛ ከሆነ ይሄኛውን የጌታን ቴብል ለታቦት ከወሰድ ነው ከዛ በኋላ የሰይጣን ቴብል ደግሞ አለ እዛው ላይ። ስለዚህ የሰይጣንስ ታቦት አለ ወይ? ይህንንም በዛው እንዲመልሱልኝ ነው። አመሰግናለሁ። ኦኬ እሺ። አሁን አንድ ያልተግባባነው ነገር አለ ማለት ነው። በጣም ጥሩ። ታቦት ማለት ባጭሩ ለምሳሌ የሰይጣን ማደሪያ የሆነ ሰው የርኩስ መንፈስ ማደሪያ ሲባል የርኩስ መንፈስ ታቦት ነው ይባላል። ምክንያቱም ታቦት የሚለው በቁሙ ትርጉሙ ግዕዝ ነው። በደንብ ተረዱት ይሄንን። ታቦት ማለት ማደሪያ ማለት ነው። ሰው ወይ የእግዚአብሔር ማደሪያ ይሆናል ወይ የርኩስ መንፈስ ማደሪያ ይሆናል አይደል? ማደሪያ የሚለውን ሴንስ ትርጉም ስለሚይዝ ታቦት የሚለው ትርጉሙ ማደሪያ የሚል ነው። አለቀ በቃ። ይሄን ያዙ በጭንቅላታችሁ። አይ ዶንት ቲንክ ታቦት የሚለው አንደርስታንድ ስላላደረጋችሁት ነው። ታቦት ማለት አሁንም ደግሞአለሁ ማደሪያ ማለት ነው የቁም ትርጉሙ። ኦኬ እግዚአብሔር የእግዚአብሔር ማደሪያ የተቀደሰ አለ፣ ደግሞ የሰይጣን ማደሪያ ደግሞ የረከሰ አለ። ሁለቱም ግን ማደሪያ ይባላሉ። ኦኬ ማደሪያ ይባላል ቃሉ ታቦት ግዕዙ ስለሆነ። ኦኬ አሁን እዚህ ጋር ቅዱስ ጳውሎስ ከጌታ ማዕድ የሚለውን እናት ቋንቋ እንግሊዘኛው የጌታ ጠረጴዛ ሎርድስ ቴብል የጌታ ጠረጴዛ ብሎ ያስቀምጠዋል። ወይም ደግሞ እናት ቋንቋ ግሪኩ ትራፔዛ ብሎ ያስቀምጠዋል። አንድ የእንግሊዘኛውን ሀሳብ ካነሳን ቴብል ስለ ጠረጴዛ ነው ወይንስ ስለ ማዕድ ነው የሚያወራው? ለምን ትክክለኛ ትርጉሙ ለምሳሌ አሁን መዝሙር 23 ላይ ዩ ፕሪፔርድ አ ቴብል ቢፎር ሚ ይላል። በፊቴ ገበታን አዘጋጀህልኝ የሚለውን ዩ ፕሪፔርድ አ ቴብል ቢፎር ሚ ነው የሚለው። ስለዚህ ቴብል ስለ ጠረጴዛ ነው ስለ ማዕዱ ነው የሚያወራው የሚለውንም በዛው ጋር ለሁላችንም ግልጽ እንዲሆንልን ቢቀመጥም፣ ለምን ስለ ኖርማል ከእንጨት ስለተሰራ ጠረጴዛ ነው የሚያወራው ወይንስ በደፈናው ቴብል ሪፕሬዘንት የሚያደርገው የሚወክለው ስለ ማዕዱ ነው? በአማርኛ መጽሐፋችን ላይ በፊቴ ገበታን አዘጋጀህልኝ ወይም ማዕድን አዘጋጀህልኝ ሲል፣ እንግሊዝኛው ግን ዩ ፕሪፔርድ አ ቴብል ቢፎር ሚ ነው የሚለው እና ቴብል ስታንድስ ፎር ስለ ምግብ ነው የሚያስቀምጠው ወይንስ ስለ እንጨቱ ነው የሚያወራው? ሜን ኮንሰፕቱ። እሺ ይኸው ራሱ ለምን እናት ቋንቋ አይመልሰውም? ትራፔዛ ብሎ ያስቀምጠዋል አይደለ? ፓስተር እያዩት ነው። ክፍሉ የሚያወራው ስለ ማዕድ ስለመካፈል እንጂ ጠረጴዛ ስለመካፈል ነው የሚያወራው። ስለ ትራፔዛ ማለት ነው ፓስተር። ጠረጴዛማ ከእንጨት የተሰራ ምግብ የሚቀመጥበት ማለት ነው። ግን እናት ቋንቋው ግሪኩ ትራፔዛ ነው የሚለው የጌታ ማዕድ የሚለውን እኮ ከጌታ ማዕድ የሚካፈል የሚለውን እና ከአጋንንት ማዕድ የሚካፈል የሚለውን ስለ መብል የሚያወራ ነው አጠቃላይ ክፍሉ። አይ ትራፔዛ ማዕድ የምትለዋል። ቆይ ፓስተር የወለት ጥያቄ አሁን የክፍሉን እኮ አይደለም የጠየቁኝ የነበረው። በጠየቁኝ ልክ መልክ ነው የመለስኩሎት። ክፍሉ ላይ የጌታ ማዕድ የሚለውን ትራፔዛ ነው የሚለው እናት ቋንቋው። ትራፔዛ የሚለውን ደግሞ የእናት ቋንቋን ፍቺ ደግሞ ስናየው ምን ይላል? ይኸው ኤ ቴብል ኦር ስቱል፣ ይኸው ትርጉሞቹን እያዩት ዳይኒንግ ቴብል ዳይኒንግ ቴብል እያለ ነው የሚያስቀምጠው። ስለዚህ ትራፔዛ የሚለው ሲለን መምህር አሁን ያ ክፍል ኮንቴክስቹዋል ኢንተርፕሪቴሽን አለን አደለ? ሁልጊዜ አንድን መጽሐፍ አንድን ክፍል ኮት አድርገን ቃሉን ከመፍታታችን በፊት ኮንቴክስቹዋል ኢንተርፕሪቴሽን አለን። ከዛ በኋላ እንደገና ደግሞ አንዷን ቃል ወስደን በተለያየ አይነት በተጻፈበት ቋንቋም አሁናዊውንም ቋንቋ አንድ ላይ አድርገን እንተረጉምና ተግባቦትን እናለን። አንደኛ ቆሮንቶስ 10 ላይ የተጻፈው ስለ ማዕድ ስለመካፈል እንጂ ጠረጴዛ ስለመካፈል አይደለም። ስለ ጠረጴዛ የሚነሳ
ክፍል አይደለም ያ ክፍል እና ስለ ማዕዱ ነው የሚያወራው። የጌታን ማዕድ የጋንንትን ማዕድ እያለ ነው የሚያወራው እንጂ ጠረጴዛውን አይደለም ሜን ኮንሰፕት ያደረገውና ያንን ቴብል የሚለው ነገር ቴብል ስታንድስ ፎር ፉድ በክፍሉ የጌታ ማዕድም ላይ ነው የሚቀርበው። የሚቀርብበትን አይደለም እያወራ ያለው እየጠየቁት ነው ፓስተር። እኔ የጌታ ማዕድ ምን ላይ ነው የሚቀርበው? በማናቸውም አይነት መንገድ ሊቀርብ ይችላል። በጠረጴዛ ሊቀርብ ይችላል፣ በእጅ ሊቀርብ ይችላል። እንደየሁኔታው ባለው ነባራዊ ሁኔታና ሁኔታው በፈቀደው ነገር ነው የሚቀርበው። እዚህ ጋር እናት ቋንቋው ትራፔዝ ያለው ምኑን ነው? ስለ ጠረጴዛው ሲያወራ ስለ ጠረጴዛው ሊነግረን ፈልጎ ስለሚቀርብበት ነገር ሳይሆን የቀረበው ፓስተር፣ እኔ ይቅርታና ጥያቄ እኔ ጥያቄ ትራፔዛ የሚለው ምኑን ነው ያልኩት? ጠረጴዛው እናት ቋንቋው ነገር የለውም። እናት ቋንቋው ያ የጌታን ምን ተረጉመው ወይንስ ኮንቴክስቱ ጳውሎስ ሊያወራ የፈለገው ክፍሉ ላይ ሊናገር የፈለገውን እሱን ነው የምናስበው። እኔ መጀመሪያ ስፈታ መጀመሪያ እናት ቋንቋው ምን ብሎ ተጠቀመው ብዬ ነው የምጀምረው። እናት ቋንቋው ምን ብሎ አስቀመጠው፣ ምን ብሎ ፈታው። ከዛ በኋላ ደግሞ ኮንቴክስቹዋል ፍቹ ደግሞ ስለምን ያወራል። ምክንያቱም እናት ቋንቋው የተጠቀመውን ነገር እኔ አጥፍቼ ሰርዤ ሌላ ነገር አልሰጠውም። ምክንያቱም እናት ቋንቋው ትራፔዛ ብሎ አስቆንቶታል አይደል? መቼም ከእናት ቋንቋ በላይ አንሆንም። እናት ቋንቋው ትራፔዛ ይለዋል። ሀሳብ ጨርሳ ፓስተር ይቀርታል። መጀመሪያ ከኮንቴክስቱ አይደለም ወይ የምንነሳው? እንደ መጽሐፍ ቅዱስ አስተማሪዎች ቃላቱን ሳናቅ ነው ወደ ኮንቴክስቱ የምንገባው። ቃላት ጋር የምንሄደው በሁለተኛ ደረጃ ነው። ስለምንድን ነው ጀነራል ኮንቴክስቹዋል ኮንሰፕቱ ስለምንድን ነው የሚያወራው ብለን ካወራን በኋላ የቸገረን ክፍል ካለ ለሱ ፍቺ የቃላት ፍቺ እንፈልግለታለን። መጀመሪያ ላይ ግን አጠቃላይ ክፍሉ የሚያወራው ነገር ስለ ማዕድ ነው። የክፍሉ ዋነኛ ሐሳብ የተናጋሪው ዋነኛ ሐሳብ ምንድን ነው? ስለ ጠረጴዛ ነው ሊያብራራልን የፈለገው ወይንስ ስለ ማዕድ ነው ሊያብራራልን የፈለገው ብለን መጽሐፍ ቅዱሱን መጀመሪያ በመጽሐፍ ቅዱሱ ቃላቶች እንፈተዋለን። ልክ ቅድም እንደተናገርኩት መዝሙር 23 ላይ ወስጄ ዩ ፕሪፔርድ አ ቴብል ቢፎር ሚ ሲል ጠረጴዛ አመጣህና ሰጠኸኝ አዘጋጀህልኝ ሊል አይደለም፣ ማዕድ ነው ቴብል ነው እዛም ላይ የተጠቀመው መዝሙር 23 ላይ እናት ቋንቋው ምን ብሎ የተጠቀመው? ይቅርታ ፓስተር፣ ማዕድን አዘጋጀህልኝ። አይ እናት ቋንቋው አሁን እናት ቋንቋው ምን ብሎ ነው የመዝሙር ላይ የተጠቀመው? ሌው ብዬ በፊቴ ማዕድን ገበታን አዘጋጀህልኝ። ኖ እናት ቋንቋ ነው ያልኩት። አማርኛውማ ገበታ ይላል፣ ታቦት ይላል፣ የተለያዩ እንትኖች አሉት። እናት ቋንቋው ምን ብሎ አስቀምጠው ነው? ያ ክፍል ላይ እሱን ቼክ ማድረግ ይቻላል። ኮምፒውተር ልከፍት ነው፣ ችግር የለውም ልከፍት ነው። እሺ ይኸው ሳልም 23:5 ላይ ዩ ፕሪፔርድ የሆነ አንድ የሚዩት አድርጉልን። ኧረ ዮና እሺ ያው ዩ ፕሪፔር ኤ ቴብል ቢፎር ሚ ኢን ዘ ፕሬዘንስ ኦፍ ማይ ኤነሚስ ይላል። እዚህ ጋር ቴብል የሚለውን ሌላ ትርጉም ነው የሰጠው። ሻልቻን የሚል ትርጉም ሰጥቶታል። ቅዱስ ጳውሎስ ጋር ሲመጣ ግን ትራፔዛ ብሎ ነው ያመጣው። እናት ቋንቋው የጌታ ጠረጴዛ ወይም ሆሊ ቴብል ብሎ ነው ያስቀመጠው፣ ትራፔዛ ብሎ። የመዝሙረ ዳዊት ላይ ያለው እናት ቋንቋ ደግሞ ሌላ ትርጉም ነው ያስቀመጠው። ሁለቱን ቃላቱን ሳንረዳ ኮንቴክስቹዋል ፍቹ ላይ ከገባንማ ጨፍልቀን ቃላቱን ማይለውን ነገርም ጠቅልለን ልንፈታ ሊሆን ነው። ምክንያቱም በመዝሙረ ዳዊት ላይ የሰጡኝ በፊቴ ገበታን አዘጋጀልኝ የሚለውን በዚህ በእናት ቋንቋ ይፈተዋል። በአዲስ ኪዳን ስንመጣ ደግሞ የጌታ ማዕድ የሚለውን ደግሞ ትራፔዛ ወይም ሎርድስ ቴብል ብሎ ይፈተዋል። ስለዚህ እነዚህ ቃላቶች እናት ቋንቋው በተለያየ ቃል ከተጠቀመው እናት ቋንቋውን ሳንፈታ ኮንቴክስቹዋል ፍቺ ካለንማ እናት ቋንቋውን ሚስ አርገ ነው
የራሳችንን ነገር ፈተን እናት ቋንቋ ከሚፈታው ውጭ ልንፈታ ነው ማለት ነው። ስለዚህ ሁለቱን እስቲ ያስማሙልኝ ፓስተር። እዚህ ጋር ትራፔዛ ያለውና እዚህ ጋር ደግሞ በሌላ እናት ቋንቋ የጠቀመው ምንድነው ልዩነቱ? ቴንክ ዩ ሶ ማች። ሁለቱም ላይ አንደኛ ቆሮንቶስም ላይ ሲያወራ መዝሙረ ዳዊትም ላይ ሲያወራ የተናገረው ነገሩ ስለሚቀርብበት ማቅረቢያው ጉዳይ ሳይሆን ስለምንካፈለው ማዕድ ነው። የመዝሙረ ዳዊትም የአንደኛ ቆሮንቶስም። ስለዚህ ኮንቴክስቱ አጠቃላይ ስለ መብል እያወራ እኛ ጠምዝዘነው ፎከስ አድርገን ያንን ክፍል ዋና ሀሳብ ባልሆነው ማቅረቢያው ወይም ቴብሉ ላይ ወይም እንጨቱን ልተርጉምህ ብንለው ተናጋሪው ስለ እንጨቱ እያወራ አይደለም፣ ስለ ቴብሉ እያወራ አይደለም። ሰው ተናጋሪው እያወራ ያለው ስለ ማዕድ ነው። አጠቃላይ አንደኛ ቆሮንቶስ የጌታን ስጋና ደም ስለመካፈል አጠቃላይ ያንን አንድ የምንሆንበትን ማህበርተኛ የምንሆንበትን ኮንሰፕት ነው። ማህበርተኛ የምንሆነው የአጋንንትን ማዕድን በመካፈል ነው። እዛው ጋር ለምን የአጋንንት መሰዊያ ይላል? ከአጋንንት መሰዊያ ተካፋዮች ሆነን ስፒሪቱን ሼር እናደርጋለን ማዕዱን ስንካፈል ነው እያለ ያለው እንጂ ጠረጴዛውን ስንካፈል አይደለም። ኮንሰፕቱ ይሄ ከሆነ ሁለቱም ላይ ዋናው ፎከሱ ጠረጴዛ ወይም ቴብል ስታንድስ ፎር ሳክሪፋይስ ቦዝ ፓርት። እዛም ዳዊትም ማዕድን አዘጋጀህልኝ በፊቴ ሲል ወይም ገበታን አዘጋጀህልኝ ሲል ስለ እንጨቱ ሊያወራ የጠረጴዛውን አይነት ሊያወራ ሳይሆን በጠላቶቼ in the midst of my enemies you prepared a table before me in the midst of my enemies ሲል ያንን ክፍል ጠረጴዛ በጠላቶቼ ፊት አዘጋጀህልኛል። ስለ ማዕዱ ነው የሚያወራው። ሁለቱም ቦታ ላይ ያለውን ክፍል ጀነራል የኮንቴክስቹዋል ኢንተርፕሪቴሽን ከሰጠን በኋላ የቸገረን ጉዳይ ካለ ነው ወደ አንድ የቃል ፍቺና ትርጓሜ የምንሄደው በመጽሐፍ ቅዱስ አፈታት። ይሄንን ነው ልል የፈለኩት መዝሙረ። እሺ በደንብ እንደሰማሁት በደንብ ይስሙኝ። ምክንያቱም አሁንም እኔ ኮንቴክስቹዋል ፍቹ የዚህ ክፍል ስለ ክርስቶስ ክቡር ስጋ ክቡር ደም እንደሚያወራ ይህን ሁሉ ማንም አይጠፋውም። አሁን እየጠየቅኩት ያለሁት ቅዱስ ጳውሎስ በዚህ በመልእክቱ ላይ ትራፔዛ ብሎ ያስቀመጠው ምኑ ነው? ጥያቄ አሁን ትራፔዛ ተብሎ ሪፕሬዘንት የተደረገው ወይም ሎርድ ኦፍ ቴብል የተባለው የጌታ ጠረጴዛ የተባለው ወይም ትራፔዛ የተባለው ምኑን ነው? ይህ ትራፔዛ የተባለው የጌታ ስጋና ደም ነው ፓስተር? በማቅረቢያ ካለ ጠረጴዛ በጠረጴዛ ላይ ይቀርባል፣ ከሌለ በእጅ እንካፈላለን። ይሄ ነው ያለው። ምንም ማዕድ ነው፣ የማዕድ ጉዳይ ነው። እኔ እኮ የጠየኩት በምን ይካፈላሉ እኮ አይደለም ፓስተር። በዚህ ክፍል ላይ ትራፔዛ የተባለው የጌታ ጠረጴዛ የተባለው ወይም ሎርድስ ቴብል የተባለው ወይም ትራፔዛ የተባለው ይሄ የጌታ ስጋና ደም ነው ወይስ ምንድን ነው? ይሄ ማቅረቢያው ነው አይደል? ትራፔዛ የተባለው የቀረበበት ማቅረቢያው ጠረጴዛው ማለት ነው። ጠረጴዛው በጣም ጥሩ። ኦኬ። ስለዚህ ይሄ ማቅረቢያው የጌታ ጠረጴዛ ይባላል ወይም ሎርድስ ቴብል ወይም ሆሊ ቴብል ይባላል አይደል? በጣም ጥሩ። በዚህ ጠረጴዛ በጌታ ጠረጴዛ በሚለው ወይ ደግሞ ትራፔዛ በሚለው ወይም በዚህ በመንፈሳዊው በጌታ ጠረጴዛ የሚቀርበው የጌታ ማዕድ ነው አይደል? ርሰኸው ከዛ በኋላ በወስድ ይሻለኛል። እሺ። አይ እኔ እኮ ምንም ደጋግመን ሳይክል እንዳንሰራ ኮንቴክስቹዋል ፍቹ ስለ ጌታ ስጋና ደም ስለ መብላት ስለ መጠጣት እየተነገረ ነው ብለን ኦኬ። ግን ደግሞ የጌታ ስጋና ደም ግን
በምንድን ነው ምን ላይ ነው የሚዘጋጀው፣ ምን ላይ ነው የሚቀርበው የሚለውንም ትራፔዛ ብሎ አስቀምጦልናል። ትራፔዛ የሚለው መስዋዕቱን የሚያቀሩበት መሰዊያ አይደለም። ለምሳሌ በሌላ ክፍል ላይ ፓስተር መሰዊያ አለን ይላል ቅዱስ ጳውሎስ አይደል? መሰዊያ አለን ብሎ ያስቀምጣል። ያንን መሰዊያ ነው አለን ብሎ የሚያስቀምጠው ትራፔዛ የሚለው ወይስ ምኑን ነው? እና ትራፔዛ የሚለውን በዛው ይፍቱልኝ ብዬ ነው። ጨርሻለሁ። የሚለው ቃል የኢየሱስ ክርስቶስን መስዋዕት የምንካፈልበት ማቅረቢያ እንጂ በየትኛውም ዘመን ላይ በሐዋርያት አስተምህሮ ውስጥ ልምምድ ውስጥ ታቦት አምጥተው ሰርተው ይሄ ታቦት የጌታ የኢየሱስ ክርስቶስ መሰዊያ ነው፣ የስጋና የደሙ መሰዊያ ነው ብለው አንደኛ እነሱ የሚያስቀመጡት አንድም ቦታ አንድም ከዚህ ጋር የሚስማማ ክፍል አላስቀምጡልንም። በታቦት ውስጥ እንሰዋለን ልትሰውም ይገባል ብለው ለምን በንጽጽር አንደኛ ቆሮንቶስ ላይ የአጋንንት መሰዊያ አለ። ለጣዖት የተሰዋውን ሰው ሲመገብ ያ የሚሰዋበት ቦታና ስፍራ አለው። ከዚህ የተነሳ እሱን የሚካፈሉ ከአጋንንት ጋር አንድ ይሆናሉ። ከክርስቶስ ስጋና ደም ከመስዋዕቱ የሚካፈሉ ደግሞ የመሰዊያው ማህበረተኞችና ከክርስቶስ ስጋና ደም ጋር አብረው ከኢየሱስ ጋር አንድ ይሆናሉ የሚል አስተምህሮ ለማስቀመጥ የተጠቀመበት የንጽጽር ስፍራ ነው ይሄ አንደኛ ቆሮንቶስ ምዕራፍ 10። ከዛም የተነሳ አጋንንት ታቦት አለው ብለን ልክ አሁን እኛ በአባባል ደረጃ የአጋንንት ታቦት ነው ብለን ሰዎችን እንናገራለን እንደተባለው እና እርስዎ እንዳነሱት እንደዛ የሚል ቢብሊካል የሆነ አንድ ማስረጃ የለንም ለዛ ነገር። ሁለተኛው ሐዋርያት በታቦት የጌታን ስጋና ደም እንፈትታለን፣ ያም ደግሞ ትክክለኛ መሰዊያ ነው ቴብል ብለንም ያልናችሁ ከዚህ የተነሳ ነው የሚል መጽሐፍ ቅዱሳዊ ማስረጃም አልሰጡንም። በልምምዳቸውም ውስጥ አልታየም። በአንድም ሐዋርያ ልምምድ ውስጥ ይሄ ጉዳይ አልታየም እና አሁን ቴብል የምትለዋን ጠረጴዛ የምትል ቃል ነች። ስለዚህ ጠረጴዛን ደግሞ ስንፈታው የሚሄደው ታቦት ጋ ነው ብለን ራሳችን ወደዛ ጋር ለመጎተት ካልፈለግን በስተቀር ክፍሉ ስለዛ ነው ወይ የሚያወራው የሚለውን ለዛ ነው በደንብ አንድ ክፍል ላይ ወስደን አንድ ቃል ከማውጣታችን በፊት ሙሉ ሐሳብ አስበን ያንን ይዘን ነው መሄድ ያለብን ከሚል እሳቤ ነው ይህንን መሞገቻ ሐሳብ ያነሳሁት። እሺ ማለት እሺ፣ እኔ እንግዲህ ጥያቄ ጠይቄው የተነበረው እና የመለሱልኝ እውነቱን ለመናገር ከኔ ምንም አልተገናኘም። አንድ የመጨረሻ ልሞክርና ሜቢ ጥያቄን ካገኙት እሺ። ከዚህ እንደዚህ ላድርግ። ፓስተር ታቦት ማለት ምን ማለት ነው አልኩት ቅድም ስጀምር። ታቦት ማለት ማደሪያ ነው። በዚህ ተስማማን? ታቦት ማለት የግዕዝ ቃል ነው፣ ትርጉሙ ማደሪያ ማለት ነው። ትክክል። ስለዚህ ማደሪያ ካልን ታቦት የሚለው ቃል የእግዚአብሔር ማደሪያ ለሆነም ያ የእግዚአብሔር ታቦቱ ይባላል። የሰይጣን ማደሪያ የሆነ ሰው የሰይጣን ታቦትም ይባላል። ምክንያቱም ታቦት የሚለው በቁሙ ትርጉም ማለት ስለሆነ ማደሪያ የሚል ትርጉም ስለሚይዝ፣ ለምሳሌ እግዚአብሔር በታቦቱ ላይ አናግርሃለሁ ስላለው ሙሴን ያንን አማርኛ ግዕዙ ሲያስቀምጠው የመጀመሪያው ግዕዝ ስለሆነ ከአማርኛው በፊት የእግዚአብሔር ማደሪያ ለማለት ታቦቱ ለእግዚአብሔር የእግዚአብሔር ማደሪያ ያን ታቦት ብለን ሰየም ነው። ስለዚህ ታቦት ማለት ማደሪያ ማለት ነው ትርጉሙ። እዚህ ላይ ተስማምተናል አይደለም? ታቦቱ ለእግዚአብሔር እንባላለን። ታቦቱ ለእግዚአብሔር እንባላለን። ታቦት ማለት ግዕዝ ቃል ነው ፓስተር። ለምሳሌ ቀጥተኛ እሳቤው ታቦትን የምናውቀው በአራት ካህናቶች ሌዋውያን የሚያዝ
እሱ ፓስተር የወለት ይቅርታና እሱ እናንተ የምታውቁት እንደዛ ነው። ታቦት የሚለው ወደዛ ጋ ነው የሚሄደው። ለምን ያ ክፍል የሚያነሳልን በቀጥታ ስለ ታቦት ሲያወራ የቃል ኪዳኑ ታቦት የሚል አሁን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስቀርጻ የምትጠቀምበት አይነት እሱን ነው ቀጥታ ሄዶ የሚያሳየን። ስለ ታቦት እሱ የእናንተ ትርጉም ነው ፓስተር። እሱ እናንተ የምታስቡት ነው። የእኛን ነገር እኛን እናገር። እሱ እናንተ የምታስቡት በመጽሐፍ ቅዱሱ ታቦት የሚለውን ነገር ሙሴ ሲያመጣ ልመልስለት እኮ ነው። ቀርጸ ስራልኝ ሲለው ልመልስለት ፓስተር የሚቀመጥበት መናው የሚቀመጥበት የበቀለች የአሮን በትር የምትቀመጥበት እሱን አይደለም። ልመልስሎት ፓስተር ለምሳሌ ታቦት ማለት አማርኛ አይደለም ግዕዝ ነው አይደል ፓስተር? ኦኬ ታቦት ማለት ግዕዝ ነው። ስለዚህ ፍቻ አለው ማለት አይደለ? ታቦት ትርጉሙ ስለዚህ ታቦት ካለ ማደሪያ ማለት ነው። በቃ ፍቹ ይሄ ነው። ታቦት ማለት ማደሪያ ማለት ነው። የግዕዝ መጽሐፍ ቅዱስን አይተውት ከሆነ አጋጣሚ አግኝተው አይተውት ከሆነ ማደሪያ የሚለውን አማርኛውን ግዕዙ ታቦት 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 እያለ ይፈተዋል። ኦኬ ምክንያቱም ታቦት የሚለው በግዕዝ ቃል ትርጉሙ ማደሪያ ማለት ስለሆነ እግዚአብሔር ሙሴን ስራ የሰጠውን ሁለቱን ድንጋዮች ጽላቶች አስቀምጥበት፣ በዛ ውስጥ አሳድረው፣ በዛ ውስጥ አስገብታ አስቀምጠው ስላለው እግዚአብሔር ደግሞ በዛ በታቦቱ ላይ አድሬ አናግራለሁ ስላለው ያ እግዚአብሔር በታቦቱ ላይ አድሮ አናገረው ስንል ያንን ማደሪያውን ታቦት ብለን ጠራ ነው። ምክንያቱም ማደሪያ ማለት ስለሆነ እኛ እያንዳንዳችን የመንፈስ ቅዱስ የእግዚአብሔር መንፈስ ቅዱስ ማደሪያዎች፣ ስለዚህ እኛ ታቦቱ ለእግዚአብሔር እንባላለን። ማደሪያ እንደማለት ነው እኛ ራሳችን። ስለዚህ ታቦት ሲባል ሁሌም ራሱ ታቦት እንዳያገባው ይፈታል። አዎ ኮንቴክስቹዋል ሳይሆን ወርዱ ነው እየተፈታ ያለው። ኮንቴክስቹዋልማ በሆል የዛ እንትን ስቴትመንት አላማ ነው ኮንቴክስቹዋል ይባሉ። አሁን እየፈታን ያለው አንደኛ ቆሮንቶስ ላይ ስንሄድ ታቦት የሚሆን ጨረስ እንጂ መጀመሪያ ኮንቴክስቹዋል ያነሳ ነው። ከዛ እንደገና ደግሞ እኛን ደግሞ መጽሐፍ ቅዱስ የእግዚአብሔር ማደሪያዎች ናችሁ የሚለውን ራሱ ለእኛ ሲጠቀመን አንዱ የግዕዝ ቋንቋ በሁለት ቦታ ላይ ስለገባ ሁሉ ነገር አንድ አይነት አይደለም፣ ኮንቴክስቹዋሊ ነው የሚፈታው ብዬ ያነሳሁት ከዛ የተነሳ ነው። እኔ ደግሞ ወርዱን እንፍታ ያልኩት ለምንድን ነው? ወርዱ በራሱ ሲገባ የሚፈታበት አፈታት ስላለው ማለት ነው። ከዛ በኋላ ወርዱን ከሳንፈታ ኮንቴክስቹዋሉን በጀነራል አጠቃለን ከፈታ ነውማ ወርዱ ራሱ ሊያስታልፍ የፈለገውን ኮንቴክስቱን ጋይድ የሚያደርገውን ወርዲንጉ ራሱ እየረሳ ነው የሚሆነው። ስለዚህ አሁን እንመለስ፣ ችግር የለውም። ሰው ሌሎችንም እድል እንዲያገኙ እንደዚህ እናድርግ። ወርድ ሳንረዳ ኮንቴክስት አንፈታም። ሰው ወርዱ ቃላቱ ሳይገባው ኮንቴክስቱ እንዴት ነው የሚያገኘው? ለምሳሌ ሀሳብ ልሰጡ ቃል ከጀነራል ሀሳቡ ጀነራል አይዲያውን እንፈልጋለን ወይንስ ከዛ ውስጥ አንድ ቃል ፈልገን እሱን በማብራራትና በመፍታት ነው ሙሉ ክፍል የማገኘው ብለን ነው የምናምነው? የትኛው ነው? እኔ አንድ ቃል እኮ አላልኩም እኮ ፓስተር። እኔ ያልኩት የምመሰሎት የአንድን ክፍል የአንድን መጽሐፍ ቅዱስ ንባብ ምዕራፍ ኮንቴክስቹዋል ፍቺ ለማግኘት ወርዲንጎቹ ሊገባን ይገባል። ወርዲንጎቹ ምንድነው እያስተላለፉት ያለው መልእክት፣ እሱን ስንረዳ ነው ወደ ኮንቴክስቹዋል ፍቺ የምንመጣው። ሰው መጽሐፍ ቅዱስ ላይ በአንድ ምዕራፍ ውስጥ ያሉትን ቃላቶች ምን ትርጉማቸውን ሳያቅ አይ የምዕራፉ ጠቅላላ ምዕራፍ 1 ከቁጥር 1 እስከ 30 ያለው ሀሳቡ ይሄ ነው ካለ ይሸወዳል። ምክንያቱም በውስጥ የተጻፉትን ወርዶች ሳያቃቸው፣ ትርጉሙን ሳያቃቸው፣ አጋባቸውን ሳያቃቸው እንዴ ብለው ኮንቴክስት የሚፈታው ይወስደናል። በጣም በአብዛኛው ጊዜ ወደ ስህተት የሚወስደን ለዚህ ነው። አጠቃላይ አሁን አንደኛ ቆሮንቶስ ላይ ሄደን ስለ ጌታ ማዕድ እያወራ ባለበት ክፍል ውስጥ ስለ ማዕዱ ግራ ሳይገባን ስለ ጠረጴዛው ዋነኛ ንግግር አድርገን ወደዛ ስንወስድና ጠረጴዛን ስፈታው ነው ሙሉ ሀሳቡ
ልክ የሚመጣው ስንል ይሄ ስተር አንድ ያካሄድ እንትን አለኝ ያካሄድ አንዴ እንዴት መሰላችሁ ቃላት ላይ ልክ እንደ አንዴ ከንቲባ እንጨርስና ከፓስተር ጋር ሳይሆን አንዴ ያካሄድ ነው አንዴ እንጨርስና እናሳቸው መሰንጠቅ እኛ እንጨርስና ችግር የለውም። ፓስተር ሌሎቹም እድል እንዲያገኙ በቃ እየጨረስን እንምጣ። አንድ ክፍል ብቻ ያለውን ላሳየትና በዛ መጨረስ እንችላለን። ኦኬ እስቲ አንድ ክፍል ላሳየትና ያንን እንዴት እንዳይፈቱት ደግሞ የእርሶን አረዳድ ልስማ። ዕብራውያን መልእክት ላይ ቅዱስ ጳውሎስ ዕብራውያን 13:10 ላይ we have an altar ይላል ቅዱስ ጳውሎስ ወይም መሰዊያ ያለን የሚለው ማለት ነው። we have an altar from which those who serve the tabernacle have no right to eat ይላል። ኦኬ መሰዊያ አለን ይላል ቅዱስ ጳውሎስ። አልታር ይለዋል እዚህ ጋር። ቅዱስ ጳውሎስ መሰዊያ አለን ያለው የትኛው መሰዊያ ነው? ወይ የሉም እንዴ? ካሲ ወጣል እንዴ? ፓስተር ካሲ ሳይወጣ አይቀርም። ኦኬ አይ በቃ ችግር የለውም። እሺ ሜቢ አይ ቲንክ ኔትወርክ ሊሆን ይችላል። ኔትወርኩ ሊያስወጣ ይችላል። መጥቷል። ስበዋለሁ። ያው ስቤዋለሁ። ግባ ፓስተር። አስገባ ታዲያ ከንቲባውንም አስገባዋለሁ። አይ እንዳይረብሽ ግን ንገረው ከዚህ በኋላ። አይ አይረብሽም። ከንቲባው አይረብሽም እኮ በጣም ሰላማዊ ሰው እኮ ነው። በቃሽ ቀጥል ፓስተር፣ ቀጥል ካሲ። አታስወርዱት ከንቲባውንም መዝሙር ፈቅደውለት ነው። በነገራችን ላይ በቃ ታርግ ሶፊዬ፣ ጥሩ ትምህርት ላይ ነው። እሺ ፓስተር አሉ ኔትወርካቸው ቀይ በረባቸው ነው። ያው ኔትወርኩም አስቸግሮኝ ቀይ የበራባው ቶሎ ዘግቶብኝ ነው። ማነው ስሙ ባትሪው? አሁንም ይሰማውታል። አይ ቲንክ እየተቆራረጠ ነው። ትንሽ ካስዬ እንትን እያለብ ነው ፓስተር፣ ቀይ እያበራብ ነው ኔትወርክክ። እስከዛ ቀጥል ዲያቆን፣ አንተ ቀጥል። ኔትወርኩ እስከዛ የለውም። አይ ቲንክ ሙለታም ስለሚቀድም ከሙለታ ጋር ክፍል አይተን ሌሎቹ ጥያቄ መጠየቅ ይቻላል። መልስ ይግባ ማለት ነው። እሺ መዝሙር መጠየቅ እችላለሁ። ምናልባት ሀሳብን ከጨረስ ካልጨረስ ጨርስ። አይ ጥያቄ ያቀረብኩኝ ነው። ጥያቄ እንድትመልስልኝ ነው። ኦኬ እኔ እንድመልስልህ ነው የፈለከው? ፓስተር ካልተመቻችሁ አንድ ሰው አንተ ካልመለስክ ሌላ ሰው እንዲመልስልኝ ማድረግ እችላለሁ። አንተ ካልመለስልህ ቀጥል። አይ እኔ ጥያቄ አለኝ መልስልህና ወደ ጥያቄ እሄዳለሁ። ጥያቄ ምንድን ነው? መሰዊያ ያለን የሚለው ቅዱስ ጳውሎስ መሰዊያ ያለን ያለው እዚህ ጋር we have an altar ያለው ቅዱስ ጳውሎስ መሰዊያ ብሎ የጠራው ምኑን ነው? ኦኬ እሱን በኮንቴክስቱ መሰረት ማየት ይኖርብናል። መሰዊያ ያለን ብሎ ስል ምን ማለት ነው፣ መስዋዕቱስ ምን ማለት ነው የሚለውን ነገር በዛው ማውራት እንችላለን። አንተ ግን ከዛ በፊት መሰዊያ ያለን ብሎ ሲል መስዋዕትም እንደሚቀርብ እዛ መጽሐፍ ቅዱስ ይናገራል አይደል? ሙሌ መልስልኝ። እኔ ለምን ትጠይቀኛለህ? ጨርስልኝና ከዛ በኋላ እንጠይቀኛለን። አሁን ጥያቄን እያቀረብኩ ስለሆነ መልስልኝ። ኦኬ እኮ መሰዊያው የሚለው በዛ ቦታ ራሱ ክርስቶስን ነው መሰዊያው ማለት ነው። መሰዊያ ያለን ያለው ክርስቶስን ነው። አዎ ኢየሱስን ማለት ነው። ኢየሱስን ነው። እሱ እንዴት እንደሆነ እኔ በኮንቴክስት ይሄን መልሼልሃለሁ። ለአንተ ግን በዚሁ አልመለስክም። ቆይ እንዴ ሙለታ እንደዚህ ብሎ ነገር አለ እንዴ? ምን ሆናል? ቆይ እንጂ መቼ መለስክልኝ? በኋላ መልስልህ ትለኛለህ እንዴ? መለስኩልህ እኮ ይኸው ኢየሱስ ነው አልኩህ አይደል? መልስ አልመለስክልኝ እኮ። ቆይ ልጠይቅ ድጋሚ። በኋላ በእጅህ አስቀምጠህ ያስከውን መልስማ አልመልስልህም እኮ እኔ መልስልኝ። እኔ መልስ መቼ ታውቋለህ? እኔ መልስ ሙለታይ ወንድሜ፣ አንተ መልስ መልስልኝ። የኔ ጥያቄ እሺ ወይ በቃ ከፓስተር ጋር ያንተን መልስ ይሄ ጠረጴዛውን እንድልህ ነው። አንተ እኔ በለኝ እኮ አላልኩም ሙሌ። ለምን እንደዛ ታስባለህ? የአንተን ትምህርት እኮ ንገረኝ አልኩት እኮ። እኔ መልሱ ኢየሱስ ነው እዚህ ጋር የተባለው ያለው ኢየሱስ እንዴት እንደተባለ በኮንቴክስቱ አስረዳለሁ። አስረዳኛ መጀመሪያ። ቆይ አንዴ ሙሌ ፕሊዝ። ይኸውልህ የሚለው መሰዊያ ያለ ጥያቄውን ለምን አልፈለግከውም እንዳቀርበው? ጥያቄ መቼ ጨረስኩ እኔ?
እንዴ ለእኔ ያመጣሁትን ጥያቄ ጠይቀኛል። እንዲመልሰ ሙሌ አይ እኔ መልሻ። እሺ ቀጥል፣ ችግር የለውም መልሻለሁ። ቀጥልሽ። እሺ መሰዊያ አለን አይደለ? መሰዊያ አለን ይላል። we have an altar from which those who serve the temple have no right to eat ይላል። ድንኳኑን የሚያገለግሉ የመብላት መብት የላቸውም ይላል። ከዛ ከመሰዊያው ላይ አይደል? እሺ ቀጥል። እሺ ከተሳሳው ትርጉም ታስተካክላለህ። ከመሰዊያው ላይ ድንኳኑን የሚያገለግሉ ከዛ መሰዊያ ላይ መብላት አይችሉም ይላል። አሁን አንተ ምን አልከኝ? ያ መሰዊያው ክርስቶስ ነው አልከኝ። ክርስቶስ ከሆነ መሰዊያው መስዋዕቱስ ማን ነው? ኦኬ በጣም ቆንጆ። እሱ ነው እኔ ጥያቄ መስዋዕቱ ምንድነው ነበረ የነበረው። አንተ መስዋዕቱን ካልነገርከኝ እኔ እነግርሃለሁ። አንተ ግን መስዋዕቱ ምን እንደሆነ ነው የምትነግረው። እዚህ ጋር ምንድነው መስዋዕቱ አንተ ብለህ የምታስበው? ሙሌ መልስልኝና ጨርስና ፕሊዝ፣ ከዛ ወደ እኔ እንመጣለን። እሺ የኔን መልስ መስዋዕቱ እዚሁ ክፍሉ ላይ ያነበብን መስዋዕቱ ምን እንደሆነ ላንብብልህ። ይኸው ክፍሉ ይናገራ። ምን ችግር አለው? መስዋዕቱ ምን እንደሆነ መሰዊያውና መስዋዕቱን ሁለቱንም አንድ ላይ አድርገህ ንገረኝ እኮ። መስዋዕቱን ላነብልህ ነው ወንድም ያሬድ፣ ላነብልህ ስለሆነ ክፍሉ ይመልሳል። ይኸው እያወጣሁ ስለሆነ ሃርድ ኮፒ ስለሆነ እያወጣሁ ነው። ላንብብልህ። ማውጣልህ መጽሐፍ ቅዱስ ወይስ? እኔ አወጣሁ። ትንሽ ትዕግስት ብቻ ነበር የምጠይቀው። ይኸው አውጥቻለሁ። ምን ይላል እዚህ ጋር ማለት ነው? ከቁጥር ከሰባት ጀምረህ አንብበው። አስተሪያ ቆይ፣ በመሀል አትግቡ። ሌሎቹን ከልክለን አንተ አትግባ ፕሊዝ። ሌሎቹንም እየከለከልን ስለሆነ እኔና ሙለታ ብቻ እንጨርስና ከዛ ሌሎቻችሁ ትገባላችሁ። ምንም ችግር የለውም። መስዋዕቱ ምን እንደሆነ እዚህ ጋር አንብብልህ። ምን ይላል መሰለህ መስዋዕቱ በመዝሙር ያሬድ። እኔ እርስዎን ስለማከብር ይህንን ነው። ቆይ አንዴ፣ እኔ ቀድሜ ያለው እኮ በነገራችን ላይ ቀድሜ ያለው አዳምጠኝ። ቆይ መዝሙር ያሬድ አንዴ ሌሎቹን አስቁመንማ ከንቲባ አትቀጥልም ፕሊዝ። አንዴ እንጨርስ። ተመስገንን አሳርፈው። እኔ አንተ ስላለ ነው ዝም ያልኩት። እያስወረደኝ ነው። ስለ ነጠላ አይወራም። ይሄድና ነጠላ ክርስትና የተነሳውባትና ትልልበሉ። እዚህ እኮ የምናወራው እኮ ስለ ባይብሊካል ኖሌጅ ቤዝድ ነገር ነው። ስለዚህ አደራ ከንቲባው። እሺ አሁን የተሻለውን ነገር መጽሐፍ ቅዱስ እያወራን ስለሆነ እዛ ላይ ብቻ ፎከስ እናድርግ። እሺ ሙለታ ቀጥል። ኦኬ እሺ ጥሩ። እንግዲህ ምን ይላል? ስለዚህ ኢየሱስ ደግሞ በገዛ ደሙ ሕዝብን እንዲቀድስ ከበር ውጪ መከራን ተቀበለ። እንግዲህ ነቀፌታውን እየተሸከምን ወደ እርሱ የሚለው ክርስቶስን ማለት ነው፣ ወደ ሰፈሩ ውጪ እንውጣ ይልና በዚህ የምትኖር ከተማ የለችንምና ይልና ነገር ግን ትመጣ ዘንድ ያላትን እንፈልጋለን። እንግዲህ ዘውትር አለ ምን ዘውትር ለእግዚአብሔር የምስጋናን መስዋዕት የምን መስዋዕት ነው? የምስጋናን መስዋዕት ማለት አለና ለስሙ የሚመሰክሩ የከንፈሮችን ፍሬ ይልና በእርሱ በመሰዊያችን በክርስቶስ ማለት በእርሱ እናቅርብለት ይላል። ስለዚህ ማን ያለው እንደዛ? በእርሱ ሙሌ ይቅርታና የጠየቁት ጥያቄ ቁጥር 10 ላይ ያለውን የጠየቁ አይደል? ቆይ እኮ እንዴ ቁጥር 10 ላይ ያለው ከ12 ከ13 ከ14 ከ15 ከ16 የተለየ ሀሳብ የለውም። 10ን ሳትፈታ ነው እንዴ ከ13 ጀምሮ ወደ ኋላ የምትፈታው? ቆይ መዝሙር ጠየቀኝ አይደለ? መስዋዕቱ ምንድን ነው አልከኝ። ቆይ ሙሌ ይኸውልህ መስዋዕቱ ነበረ ጥያቄ አልነበረም። የጠየቁ ጥያቄ እዚህ ጋር ቅዱስ ጳውሎስ መሰዊያ አለን ብለዋል። ከዛ መሰዊያ ደግሞ መሰዊያው ይጨርሳል ከሆነ መስዋዕቱ ምንድን ነው ብለኛል አላልከኝም? ልጨርስ አንድ ጥያቄን ሙሌ ልንገርህ ድጋሚ ብለኛል አላልከኝም? መስዋዕቱ ምንድን ነው ብለኛል እኮ ልመልስልህ እኮ አለው እኮ ልመልስልህ። መሰዊያው ምንድን ነው? ምክንያቱም መሰዊያ አለን ብለዋል። ምክንያቱም ይላል እዛ ላይ ከዛ ከመሰዊያው ላይ ድንኳኒቱን የሚያገለግሉ ሊበሉ መብት የላቸውም ይላል። ስለዚህ እንደዛ ስላለ መሰዊያ አለ፣ መሰዊያ ካለ ደግሞ መስዋዕት አለ ማለት ነው። ስለዚህ መሰዊያውና መስዋዕቱ ምንድን ነው ብዬ ጠየቁ አይደለ? ስለዚህ አሁን አንተ እንድትመልስልኝ የሚፈልገው አንዴ ስማኝ ሙሌ ፕሊስ። አንተ እንድትመልስልኝ የሚፈልገው እኔ ጥያቄ መሰዊያ አለን ያለ ቅዱስ ጳውሎስ ድንኳኑን የሚያገለግሉ የመብላት መብት የላቸውም ያለው ያ መሰዊያ ብሎ የጠራው ምኑን ነው? ማንን ነው? አንድ ሁለተኛ ደግሞ መሰዊያ ደግሞ መስዋዕት አለ። ምክንያቱም ከመስዋዕቱ ድንኳኑን የሚያገለግሉ ሊበሉ መብት የላቸውም እያለ ነው። ስለዚህ መሰዊያው ምንድን ነው? መስዋዕቱስ ምንድን ነው? ጥያቄው በጣም ቆንጆ እኮ መሰዊያው ምንድን ነው?
መስዋዕቱ ምንድነው የሚለውን እየመለስኩልህ ነው። መስዋዕቱ ምንድነው፣ መሰዊያው ምንድነው የሚለውን መስዋዕት አለ፣ መስዋዕት የምናቀርብበት መሰዊያ አለ። መስዋዕቱ ምንድነው የሚለውን እያነበብኩልህ ነው። ስማኝ በደንብ ስማኝ በደንብ። አሁንም ደግሜ ላንብብልህ ክፍሉ እዛው ስላለ ማለት ነው። ስለዚህ ቆይ እሺ እኮ ላቀርብልህ ላንብብልህ። እኔ ማስረጃ ነኝ የማቀርበው። ከየት ቁጥር ጀምሬ ማንበብ እንዳለብኝ እኔ ያውቃለሁ። እኔ ስለሆንኩ ማስረጃ የምሰጥህ ማለት ነው። እኔ ለምሳሌ ግን ጥያቄ እኔ ቁጥር 10 ጀምሮ ስለሆነ ጥያቄንም ኢንክሉድ አድርጋ አንብብልኝ። እሺ ጥያቄ እኮ ከጥያቄ ጀምሮ በኮንቴክስቱ መሰረት እዚህ ክፍል ላይ ዕብራውያን 13 ላይ ሳልወጣ እዚሁ እነግርሃለሁ ማለት ነው፣ ከጥያቄ ጀምሮ። ስለዚህ መሰዊያ አለን ብሏል። ከዛ መስዋዕት አለ። መስዋዕቱ ምንድነው? ራሱ እዚሁ ሲናገር ምን አለ? እንግዲህ ነቀፌታውን እየተሸከምን ወደ እርሱ ወደ ሰፈር ውጪ እንውጣ፣ በዚህ የምትኖር ከተማ የለችንም ካለ በኋላ ነገር ግን ትመጣ ዘንድ ያላትን እንፈልጋለን ካለ በኋላ እንግዲህ ዘውትር ለእግዚአብሔር የምስጋናን ምንድን መስዋዕት የምስጋናን ምንድን መስዋዕት ከዛ በኋላስ ማለት አለ መስዋዕቱ የምስጋናን መስዋዕት ማለት ምን ማለት ነው የሚለውን ሲያብራራ ማለት ብሎ ይቀጥልና ለስሙ የሚመሰክሩ የከንፈሮችን ፍሬ ይልና በማን እናቀርብለት አለ? በእርሱ እናቀርብለት። ስለዚህ ይሄንን ነው የኔ መልስ። ይሄንን መስዋዕቱ ምስጋና ነው እያልክ ነው? የስ እኔ አይደለሁም ያልኩት። ስለዚህ መስዋዕቱ ምስጋና ነው። እሺ አንዴ ሙሌ ምስጋና መስዋዕት አለ። እሺ ስለዚህ መስዋዕቱ ምስጋና ነው፣ መሰዊያው ደግሞ ኢየሱስ ነው። አዎ በኢየሱስ ስም ነው። ስለዚህ ምስጋናው የሚሰዋው ኢየሱስ ላይ ነው። በኢየሱስ እኮ ነገርኩ እኮ። አዎ በኢየሱስ ስም ምስጋናን እናቀርባለን። መሰዊያው እኮ ክርስቶስ ነው አልከኝ እኮ። ማቅረቢያችን መሰዊያው ኦልሬዲ ምስጋና ነው። ምስጋናው በመስዋዕት ነው። መስዋዕቱ በመሰዊያ አድርገን እናቀርባለን። ማቅረቢያችን ምስጋና ማቅረቢያችን ኢየሱስ ነው። ለዚህ ማረጋገጫ ከፈለክ በጌታ በኢየሱስ ስም እግዚአብሔር አብን አመስግኑ ብሎ በግልጽ መጽሐፍ አዞናል። በጌታ በኢየሱስ ክርስቶስ ምስጋና እናቀርባለን። በጌታ በኢየሱስ ክርስቶስ ስም ለእግዚአብሔር ክብርን እናቀርባለን። ስለዚህ መሰዊያችን ነው። በክርስቶስ ደግሞ እኛ መስዋዕታችንን እናቀርባለን። ድንኳኖችን የሚያገለግሉ ለመብላት መብት የላቸው የሚለው ምስጋና ነው። ኦኬ እሱ ሌላ ኮንቴክስት ነው። አንድ ለምን ተውከውና ፈታው? እሱን ሙሌ አንድ ላይ አድርገህ ፍታው እንጂ ምክንያቱም ጨርስልህ ሙሌ ምን ይላል? ለዚህ ነው ቁጥር 10 አንብቦ ያልኩ። ለዛ ነበር አንተ ዘላ ነበብካት። ይኸው ሙሌ መሰዊያ አለን ካለ በኋላ ከእርሱም ሊበሉ ይላል። ከመሰዊያው ሊበሉ መሰዊያ አለን ከእርሱም ሊበሉ። ከምኑ ላይ? ከመሰዊያው ሊበሉ አይደለም የሚለው። እርሱ የተባለው ምንድን ነው እዚህ ጋር ሙሌ? እዚህ ጋር እያወራ ያለው ምን እያነጻጸረ ነው ስንል ከላይ ጀምሮ ስናነበው አንድ ነገር እያነጻጸረ ነው። ሙሌ ጥያቄ መልስ ነው። ልመልስልህ ነው። አንዴ ስማኝ። ጥያቄ መሰዊያ አለን ብሎ እርሱም ያለው ምኑን ነው እዚህ ጋር ንገረኝ። የቱን? እርሱም የተባለው ምንድን ነው እዚህ ጋር? መሰዊያ አለን ካለ በኋላ ከእርሱ ሊበሉ የሚለውን ቆይ፣ እርሱም የተባለው ምንድን ነው ሙሌ? ሊዲንግ ኮስችን ኢንተርቪው እያረከኝ ላውራል በስርዓት ላንብብልህ እና እርሱም የተባለው ምንድን ነው ሙሌ? በጣም ቀላል ጥያቄ ጠየቅኩ ወንድም አለ። አዎ ከባድ እንደሆነ አድርገህ እያሰብክ ነው እንጂ ቀላል ነው የጠየቅህ። እኔ ከባድ ነው አላልኩም፣ ቀላል ነው ያልኩት እኮ ሙሌ እኮ ቀላል ነው። ቆይ ላውራ እያልኩ ነው። ላውጣና ላንብብልህ፣ እንዲሁም በዚህኛው መጽሐፍ ላውጣና ይኸው ያውጥቼ በቪዲዮ እያነበብኩ ላሳየህ። ጥያቄ እኮ እርሱ የተባለው ምንድን ነው ነው እኮ ሙሌ እኮ መጽሐፉን እያወጣሁ ነው። ጠብቀኝ አልኩ። እያወጣሁ መጽሐፍ አወጣሁ። ይኸው ኦኬ። አንዴ መጽሐፍ ከሆነ እኮ አውጥቼልሃለሁ ሙሌ ወንድሜ። ወይስ ሌላ መጽሐፍ ነው የምታወጣው አንተ? ቆይ ስለ ትራንስሌሽን ምናልባት ካላወቅ አንዳንድ ነገር ስለ ትራንስሌሽን እነግርሃለሁ። እሺ አውጣው፣ ትራንስሌሽንን አውጣና አሳየኝ። ችግር የለውም። በቃ እኮ እንደዛ ብለህ ተረጋጋ እኮ። ትልቁ ያሁን ክፈትና መሄድ እንደዚህ ማን ብሎ እንደተረጎመ በዛውም ታሳየኛለህ። ትራንስሌሽን ውስጥ ተገባህ ማለት ነው። እኛ ግን ፓሲቭ ሆነሳ መዝሙር ያሬድ ማለት አንዳንዴ ኦዲያንስንም ማክበር ጥሩ ነው። ቃላት ስንጠቃላይ ከመሄዳችን በፊት ዋናው ፖይንት እየተረሳ ነው።
እናንተን አፖይንት ያደረጋችሁም አካል አናውቀውም። በዚህ ደረጃ ሰው እኮ ተሰላቸ። ከ3000 ወደ 1000 ወረደ እና ባካችሁ እስኪ እባክህ ተው ተው፣ ከንቲባው ተው፣ ከዚህ በኋላ እንዳትመጣ። ምን አይነት ሰው እናንተን ይላል እንዴ? መምህር እኮ ነው እኮ ዲያቆን መዝሙር ያሬድ። ይቅርታ ዲያቆንዬ፣ በቃ እንዳታስገባው ካሁን በኋላ ተመስገን። እሺ ችግር የለውም እንዳታስገባሽ ተመስገን ካሁን በኋላ። ኧረ አይገባ። ቀጠል ዲያቆን። ይቅርታ ሙሌም ዲያቆንም አሪፍ ላይ ናችሁ። እኛ እየተማርን ነው። ሙሌ መጽሐፍ አወጣለሁ ብለዋል። እሱን ልጠብቅዬ ነው። ኦኬ ያው ያወጣው ነው። እሺ ትልቁ ላይ አድርገው። ሜቢ እኔን አሳንሰኝ። እኔ በእንትን የለኝም፣ ሞዴሬተር የለኝም። ካሜራ ከፍቻለሁ አይደል? ወደ አንተ ዞሯል። አዙረው እየነካሁት ነው። ኦልሬዲ አሁን ዙሯል። ትልቁ ላይ አሁን ፕሊዝ ሶፊያ አንድ ጊዜ በትልቁ አድርገው። አስቸግሮኝ ነው እንትና ማን ምንድን ነው የተቸገርከው? ሙሌም በትልቁ አድርገው። እኔ እንጃ። እሺ እንዴት ነው የሚሆነው? በትልቁ አስቸግሮኝ። አዲሱን ወደኛ ትርጉም ከሆነ ያጣኸው እምቢ ካለ ሜቢ እኔም እያወጣለሁ ነው። ሙሌ እስኪ ያው ከዚህ እያነበብክ እስኪ አሁን ጥያቄ የቱን ነው የምታነብልኝ? ምዕራፍ ስንት ነው? ዕብራውያን ነው። ከዚህ እያነበብክ ሲጠይቀኝ አንተ አንብቦ እንጂ ሙለታ ያመጣሁን በድንኳኒቱም ላምብብና ጥያቄን ከዚህ ጠይቀኛለህ። ያው በድንኳኒቱም የሚያገለግሉ ከዚህ ሊበሉ መብት ያላገኙበት መሰዊያ ያለን አለና ከዚያ ነው የሚለው። ከዛ በኋላ ከዚያ ሊበሉ መብት ያላገኙበት መሰዊያ ያለን። ኦኬ። ስለዚህ ጥያቄ ከዚያ የሚለው እዚህ ጋር ከዚያ የሚለውን ነው ማለት ነው አይደል? ከዚያ የተባለው ምንድን ነው? ኦኬ በጣም ቆንጆ። ከዚያ የተባለውን እነሱ ኦልሬዲ በብሉይ ኪዳን መሰዊያ ያላቸው ኦልሬዲ ይበላሉ ማለት ነው ከመሰዊያቸውን፣ ከዛ ከእነሱ መሰዊያ ማለት ነው። ይሄ ግን እኮ አይበሉም ነው የሚለው። የራይ ከራሳቸው መሰዊያ ኖ ይሄ የሚለው ይሄ የማይበሉበት መሰዊያ ነው የሚለው እኮ። የራሳቸው መሰዊያ ያላቸው ከዛ መሰዊያ ከራሳቸውማ ይበላሉ እኮ ከዚህኛ መሰዊያማ እኮ። ስለዚህ ይሄ መሰዊያ የማይበሉበት መሰዊያ ምንድን ነው? ያ የተባለው የትኛው ነው? ያ የተባለው እኮ ነገርኩህ። ያ የተባለውማ ክርስቶስ ነው አልኩህ እኮ። የማይበሉበት መሰዊያ የተባለው ክርስቶስ ነው። አዎ እንዴ ይቅርታ፣ የብሉይ ኪዳን ካህናት የማይበሉበት መስዋዕት የተባለው ክርስቶስ ነው። አዎ ብያለሁ። አሁን ማን የፈታው እንደዛ ብሎ ያሳየኝ እስቲ። አሁን እኔ መጽሐፉንም ያውጥቼዋለሁ። ማን ነው እንደዛ ብሎ የፈታው? ሙሌ ወንድሜ አንተ እንዳልክ አስተራይ ፕሊዝ ሚውት አድርግልን። ችግር የለ። እኔ እንደዛ ብዬ ፈትቻለሁ። ከዛ በኋላ አንተ ፍቺ ነው ይሄ ሙሌ? የኔ ፍቺ ነው። ያንተ ፍቺ ነው እንጂ ምን አልከኝ? እኔ ልጠይቅህ ለአንተ እንጨርስ። ቆይ ያንተ ፍቺ ነው ይሄ? ጨረስን። ይኸው በቃ እኮ ነገርኩህ። እኔ መልሴ ይሄው ነው ብያለሁ። አስተራይ ፕሊዝ ሚውት አድርግልን ፕሊዝ። አስተራይ አትግባ። ይሄ ማለት ምን ማለት ነው እንዴ? እሺ ሙሌ ወንድሜ አሁን የፈታው እኔ መልሼልሃለሁ። እኔ አንተን ልጠይቅህ ወይ? እኔ አንተን ስለማውቀው ነው። ብዙ ጊዜ እዛው ወደ አንተ እንድመጣ አትፈልግም። እኔ ከአንተ ጋር ብዙ ጊዜ አውርቻለሁ። እንጨርስ ስላለህ እንዲመጣብህ ስለማትፈልግ እንጨርስ ስላለህ ከዛ በኋላ ነገርየው በዛው ያልቃል ማለት ነው። አንተ እንድትጠየቅ ለምን ያልፈለግከው? እኔ መለስኩኝ። ይሄንን ሪከርድም አድርገው ምንም በለው። የኔ ፍቺ እንደዚህ ነው። ያንተ ሪከርድ ደግሞ እያልኩ ነው። ያንተ ፍቺ ደግሞ እንፈትሸው እስኪ። ሪከርድ የማድረግ እንትኑም አይደለም እየተያየን ስለሆነ ሙሌ አረስ አስተራይ ፕሊዝ አትግባ በመሃል። ኦኬ ያሬድ እኔ መለስኩልህ። ያንተ መልስ ደግሞ እንየው። እሺ አንተ የመለስክልኝ አንዴ ስማኝ ሙሌ፣ ጨርሰናል። አንተ የመለስክልኝ የራስ መልስ ነው አይደለ? የራስ ትርጉም ነው እንጂ የማንም የቤተክርስቲያን ትርጉም አይደለም።
የዚህም የመጽሐፉ ራሱ ትርጉምም አይደለም፣ የአንተ ትርጉም ነው። የመጽሐፉ ትርጉም ነው እሱ። የአንተ ትርጉም ደግሞ የመጽሐፍ መሆኑን አለመሆኑን ደግሞ እንፈትሽ። የኔን ፈተሽከው እኮ ኦልሬዲ አሳየህ፣ ማሳየት ያለብህን ነገር። በጣም ጥሩ፣ ችግር የለውም። በቃ የአንተ የኔ ትርጉም ነው ብለሃል፣ እሱን እቀበላለሁ። እሺ ቀጥል። በቃ የአንተን እንፈትሸው። እሺ ኦኬ። መስዋዕት የተባለው በዚህ በኮንቴክስቱ መሰረት ምንድን ነው መስዋዕት የተባለው? በጣም ጥሩ፣ ከኢየሱስ ክርስቶስ ነው መስዋዕት የተባለው። አዎ፣ ምክንያቱም የአዲስ ኪዳን መስዋዕታችን ኢየሱስ ክርስቶስ ስለሆነ። ኦኬ፣ አሳየኝ። ምን ላሳየህ? እዚህ በኮንቴክስቱ መስዋዕታችን ኢየሱስ የሚለውን ከየት አመጣው? እኔ እኮ ትርጓሜ ያለኝ ትርጓሜ ላሳየህ። ትርጓሜ ትቀበላለህ? ኖ ትርጓሜ አይደለም። እኔ በቤተክርስቲያን ነው የምፈታው። እኔ በቤተክርስቲያን ነው የምፈታው። እንዳንተ እኮ በግል ያልፈታም ነኝ። በቤተክርስቲያን ስለፈታ እኔ ከመጽሐፍ አንዴ የቤተ ክርስቲያን ፍቺ ነው ፍቺ አይደለም እኮ የኔ ጥያቄ። የቤተ ክርስቲያን ፍቺ ስህተት ስለሆነ እየተቃወሙ በምንድን ነው አንተ ስህተት ነው ብለህ መዘንከው? ሙሌ በምን ሚዛን? በራስ ሚዛን አንተ መጽሐፉ ላይ አሳየኝ ነው ያልኩህ። እኔ ቤተ ክርስቲያን እንዴት ፈታች እሱ የኔ እኔማ ይሁን እኔ ላይ ልመልስልህ ኮንቴክስት መሰረት ጨርስ ችግር የለም። በዚህ ኮንቴክስት መሰረት መሰዊያ አለን ብለዋል። ስለ መሰዊያው እመልሳለሁ። ከዛ ደግሞ መስዋዕት አለ። መስዋዕቱ ኢየሱስ ነው የሚለው ከዚህ ከየት አመጣህ ነው የምልህ። በጣም ጥሩ። አንደኛ እኔ ቤተክርስቲያን ያለችኝ ነኝ። የግል ትርጓሜና የራሴን ሀሳብ የራሴን ምኞት መጽሐፍ ቅዱስ ውስጥ የምተረጉም የምከትሰው አይደለሁም። ስለዚህ የመጀመሪያው ቤተክርስቲያኔ የተረዳችበት የቀደሙት አባቶች የተረዱበት ይህን ክፍል መስዋዕት የተባለው ምክንያቱም ቅዱስ ጳውሎስ ይህ መሰዊያ አለን የተባለው ይህ መሰዊያ ላይ የድንኳኒቱ አገልጋዮች የመብላት መብት የላቸውም ይላል። ስለ ብሉይ ኪዳን መስዋዕት እያወራ ቢሆንም ኖሮ የብሉይ ኪዳን መስዋዕት የሚያገለግሉት የድንኳኒቱ አገልጋዮችማ መብት ነበራቸው የመብላት። የዚህ መሰዊያ ግን ስለ እንስሳት መስዋዕት የሚሰዋበትን እና ያን ነገር እያነሳ ስላልሆነ አንድ ሚታጉኝ ፕሊስ። ስለዚህ መሰዊያ አለን ሲል ራሱን ጨምሮ መሰዊያ አለን፣ የአዲስ ኪዳን መሰዊያ አለን። ያ መሰዊያችን ደግሞ የኢየሱስ ክርስቶስ ስጋና ደም ነው ያልኩህ ለምንድን ነው መሰለ? በአዲስ ኪዳን ሐዋርያቱ ምንድን ነው በአልታሩ ላይ ደግሞ በትራፔዛ ላይ ልመልስልህ እንጂ ልመልስልህ ጥያቄ እሱ አይደለም የኔ ጥያቄ። እኔ እኮ እንደ ቤተክርስቲያን ልመልስልህ ልመልስልህ እንደዛ አይደለም ያሬዲ። እኔ እያልኩ ችግር የለውም ጠይቀኝ። እሺ አይዋ የኔ ጥያቄ ኮንቴክስቱ ላይ አንተ ቤተክርስቲያኔ፣ የኔ ጥያቄ ኮንቴክስቱ ላይ አንተ ቤተክርስቲያኔ። እኔ የአንተ ቤተክርስቲያን ምን ትፈታለች እንዴት ትፈታለች እሱ ምንም ማለት በቃ አያገናኝም። ጥያቄ እሱ አይደለም ለአንተ ነው እሱ ብለ ቆይ ልነግርህ ነው። አውዱ ላይ መስዋዕቱ ስለ መስዋዕቱ አውዱ ላይ አውርቶ አላወራ። በጣም ጥሩ። አሁንም ደግሜ ይመስላለሁ እኔ ኦርቶዶክሳዊ